ኢየሱስ የሚገኘውን አምላክ ነው ወይ ኢንካውንተር ማረገው አላችሁ? እማገለግለው ስለምንድን ነው? ፓስተሩ እንዳይደብረው ነው ማገለግለው ወይስ ስለተጠራው ነው ማገለግለው? እግዚአብሔርን ላገለግል ነው ማለት ነው። I'm not survivor, but I'm living life ማለት ነው። በጣም ነው የምናወራው እሱ። ኢየሱስ 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 ሃሌሉያ ሃሌሉያ። ዘዳግም 12:31 ላይ አንብቡልኝ። ኢየሱስ አንዳችሁ ደግሞ መዝሙር 82 ቁጥር 3 ላይ አንድ ሲያወጣልኝ። እሺ ዘዳግም 12 አዎ ዘዳግም 12:31 31 ያ እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንዲሁ አታድርግ። እሺ go ahead። እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። አሜን። ምንም በእርሱ ላይ አትጨምር። አሜን። ከእርሱ ምንም አታጉድል። እነሱ እንዳደረጉት አታድርግ። ለእስራኤል የተሰጠው አንድ ህግ ነው። የሚገርም ህግ ምን እንደሆነ ታውቃላችሁ? ጌታ አምላክህን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ማንነት ውደደው የሚል ነው። እስኪ ውደደው በሏል። ውደደው። ሃሌሉያ። የተሰጠን ህግ አምላክ ልጆችን ሰው አይደለም። የተሰጠን ህግ ውደደው የሚል ነው። አፍቅረው የሚል ነው። ፍቅር ምን ማለት ነው? ፌሎሺፕ። ሃሌሉያ። ውደደው። የተወደደ የሚወደድ አምላክ ነው። እንዴት ይታያችኋል? እግዚአብሔርን ማምለክ የሰላም ህይወት እንደሆነ ጋይስ ማይ ጋድ እንዴት ብዬ ልንገራችሁ? ወረ ጆይ ሰዋልኝ አይደለም ያለን፣ ተሰዋልን ኢየሱስ። አምጣልኝ አይደለም ያለን፣ መጣልን ኢየሱስ። ካላደረክ አይለንም ጌታ፣ አደረገልን። ገልብጦ እኮ ነው የለቀቀው the system of the Babylon እና የኤልዛቤልን አሰራር ይሄን የገለበጠው። እዚህ ብርሃን ውስጥ ገብተን ነው የምናመልጠው ማለት ነው። the system ደመጨረሻ ኮራፕት ሰዋልኝ ብሎ ልጃቸውን ይሰዋል። ኢየሱስ መጥቶ መስቀል ላይ ተሰዋልን። እዚህ ቤት ውስጥ ነው። you want to be honest guys? can honest እንሆን አይደለም? My God, Lord, have mercy on me, Lord. ምህረት ይግነንልን፣ ምህረት ይግነንልን ጌታው፣ ምህረት ይግነንልን፣ ምህረት ይግነንልን ጌታ ሆይ በኢየሱስ ምህረት ይግነንልን። ክብር ሁሉ ለኢየሱስ ይሁን። ምህረት ይግነንልን ጌታ ሆይ። አንዳንድ ሰዎች በጣም ይህን ኮራፕት ሲስተም ልንገራችሁ፣ እናትና አባቱን ለማስደሰት በቤተሰቦቹ ብዙ የሚወደዱ ወንዶችና ሴት ልጆች ያሉት ልጅ በህይወቱ ዘመን ሁሉ የሰው አስደሳች ወይም ፒፕል ፕሌዠር ሆኖ ነው የሚያድገው። የሚያውን ሁሉ ማስደሰት የሚፈልግ እሱ ግን ደስታ ያጣ ልጅ ነው የሚሆነው። ምክንያቱም የሚያገኘው ሞገስ የሚያገኘው ለቤተሰቡ አንድ ነገር በማድረግ እንደሆነ ያስባል። this is exactly that's what happened። የልጅነታቸው ልጆቻቸውን መስዋዕት አድርጎ ነው ኤልዛቤል ፋሚሊያ የኖረው። ዘዳግም ያለው መስዋዕት ያደርጋሉ ልጆች። ይሄ ዲያብሎስ ሲስተም ነው። እውነተኛ ፍቅር ራሱን ነው የሚሰጠው፣ ሰርቶ አይደለም የሚቀበለው፣ የሚሰጠው በስራ ግን ይገለጣል እንጂ። ለምሳሌ ልንገራችሁ፣ the trying God አብ ወልድን ይወደዋል፣ ወልድ መንፈስ ቅዱስን ይወደዋል አይደለም ወይ? ግን አይተናናቅ ጌታ አይተናናቅ። ሰው በሰማይ ያለው የፍቅር ዓለም ስጋ ለብሶ ወደ ምድር መጣ። ኢየሱስ የሚባለው እኮ አብ ሲያይ ፍቅር ወደ ምድር ወረደ እኮ። ምን ፍቅር? የእግዚአብሔር አብ exact the image of the Father
የአባት እውነተኛ መልክ የሆነው ክርስቶስ ወደዚህ ምድር መጣ። the love came to the earth ሃሌሉያ። ፍቅር መጣ በእግሩ፣ ፍቅር አንኳኳ፣ ፍቅር በላ፣ ፍቅር ጠጣ፣ ፍቅር ተኛ፣ ፍቅር ዋክ አደረገ፣ ፍቅር መስቀል ላይ ሞተ። ፍቅር እግዚአብሔር ፍቅር ነው ብለን ስንል በሰማይ አይተነው አይደለም። ልጁን ልኮት ፍቅር ተራምዶ ነው። እግዚአብሔር ፍቅር ነው ያልነው ስላየነው ነው። ስለዚህ ዮሐንስ ምን አለ? እጆቻችን የዳሰሱትን ዓይናችን ያየው አይደለም እንዴ የተመለከተው እርሱን እንተርክላችሁ ሕይወት ተገልጧል አይተንማል። we saw him ዳሰነዋል፣ ነክተነዋል። ፍቅር this is the love we are talking about, right? so ፍቅር መስዋዕት አርጉልኛል አለ። መስዋዕት ነው የሆነው። እንግዲህ እኔ ልበላችሁ ስንቶቻችሁ ነው አንድ ሰው መጥቶ I love you ሲላችሁ ከልቡ ያለ ሰው ማለት ነው እንትን አይሰማችሁ? መኖር አይደለ? ለክ መኖር መቀጠል አስባችኋል? ከዚህ ቤተሰብ ታዲያ አድጋ ምን አይነት ሰው እንድትሆን ትፈልጋላችሁ? ኤልዛቤል ሰው ገና እኮ ወደ ክፋት ዓለም አልገባንም። አሁን እያወራችሁ ያለውበት እሷ ዋይር የተደረገችበት የተሞላው ዕውቀቷ፣ የተሞላው አስተሳሰቧ፣ የተሞላው የህይወት ዘይቤዋ ሲስተሟን ነው እያወራን ያለ ነው። ስለ ኤልዛቤል ራሷ የተቀናጀችበት ይሄ without a demon ማለት አክሽኑ ያመጣባት ነገር ይውላችሁ። ኢየሱስ እግዚአብሔርን ስለሚያምኑ አይደለም ስለሚያውቀው ነው ራሱን ወርዶ ለቆ የወረደው። ለርጋሙ ስዩምን ነው አምኗለሁ ምሎ ስለማላቀው ስለዚህ I trust him እላለሁ። ከቱም ጊዜ አይተናሰተ this guy I trust him እላለሁ። ማቀው ሆነ ግን trust አያስፈልግም because I know him he can't change አይለወጥም። እምነቴን በአንድ ነገር ላይ ሳውል እምነት ጊዜ ይፈልጋል አይደለ? ያለን ጊዜ ያሳለፍን ቢልድ የሚደረገን ነው ትረስት። ኢየሱስ አብ ላይ ቀስ ያረገ ቢልድ ያደረገው ኔቸር አይደለም ያለው ከሱ ወጥቶ ነው የመጣው እና እዚህ መጥቶ ከማርያም ከድንግል ሲወለድ ያቀዋል። ስለዚህ ምናሉ ቅዱስ አባት ወይ ባንተ ዘንድ በነበረኝ ክብር አክብረኝ አለው ማለት ነው። ከቱም he knows the father አባቴ ይወደኛል አለ። ስጋ ስለለበሰ አይተወኝም። አባት በኢየሱስ ስጋ መልበስ ባህሪው አይቀየርም። ምክንያቱም ፍቅር ኔቸሩ ስለሆነ ፋደር የኢየሱስ መልክ ማጣት አብ በቃ አይንቀው ሊነቀው አይችልም። ምክንያቱም መናቅም ማክበርም የእውቀት ውጤት ነው። በስላሴ ግን ማህበር ዘንድ ግን የእውቀት ውጤት ሳይሆን የማንነት ነው። ማንነት ኔቸር ነው። ላቭ ኔቸር ነው። ታማኝነት ኔቸር ነው። ቅድስና ኔቸር ነው። ብርሃን ኔቸር ነው። ማንነት ነው። አምነዋለሁ ሲል ስለሚያውቀው ነው። አይላችሁ ከሆነ ዮሐንስ ምዕራፍ 11 ላይ ሲል እንደምሰማኝ አውቃለሁ ብሎ ነው ጸሎቱን የጀመረው። I know you እንደምሰማኝ አውቃለሁ። ሃሌሉያ እንደምሰማኝ አውቃለሁ። ቅዱስ አባት ኖን ሂም እኮ ታውቃለህ። እሱን ማወቅ እኮ የሚያተርፈን ለዛ ነው። ደግሞ ታውቁ ዘንድ ነው እኮ የሚለን አይደለ? መጽሐፍ ቅዱስ ተማሩት ዘንድ እኮ አይደለም የሚለው የዘላለም ኃይሉን ደግሞም አምላክነቱ ታውቁት ዘንድ ምን ትሉት ዘንድ እኛ እንማረዋለን። ኢየሱስ ግን ያውቀዋል። አባት በማወቅና በመማር መረጃ በመሰብሰብ ደረጃ በጣም ልዩነት አለ። ለዚህ ነው እግዚአብሔርን ያየው የለም በአንድያ ልጁ በቅፉ ያለው ተረከው ሲለን፣ ስሙኝ በደንብ አድርጋችሁ ፍጥረት ሁሉ ስለ እግዚአብሔር ያውቃል። በመረጃ ኢየሱስ ግን ይተርከዋል ስለሚያውቀው። ጋጋም እግዚአብሔርን ያየው የለም ሲባል እግዚአብሔር እኮ በብዙ ቦታ ተገልጦ ታይቶ ነበረ አይደለም? ታይቷል እኮ ለአብርሃም ታይቷል አይደል? 19 ላይ ለሙሴ ታይቷል ምዕራፍ 3 ላይ ዘጸአት አይደለ? ማን ያላየዋል እያለ ያለው ግን የነሱ አቅም ምንም ቢገለጥ
በእነሱ ካፓሲቲ ልክ የሚታወቅ የሚያውቁበት አእምሮ ልክ የላቸው። እንትኑ ኦቨርሎድ ይሆንባቸዋል እግዚአብሔርን ስለዚህ አወቁት አይባልማ። ካፓሲቲ ያላቸው እግዚአብሔርን ነቢያቶቹ ሲገለጥላቸው እነሱ የሚያውቁበት ካፓሲቲ ልክ አለ። የኢየሱስ ካፓሲቲ ግን ከአባቱ ጋር እኩል ነው። እዚህ ያቀዋል ብለን ስንል እሱ የሚያውቅበት ዕውቀት ዲቫይን ኔቸር አለው እኩል ስለሆነ ያቀዋል ብዬ ስል ምን ማለት ነው? የሱ የመለኮት ባህሪው ማንነቱ አብን ሊያቅበት የሚችልበት እኩል የሆነ ኔቸር አለው እያልን ያለን። ነቢያቶቹ ግን የተገለጠላቸው አወቁት እንኳን ብለን ስንል ከፍለውን ያወቁት በሆነ ፓርትን ያወቁት ማለት ለምን? ስለማይችሉት። ሁላችን አንድ ሰው አይታችሁ እግዚአብሔርን እኮ ያውቃል ብለህ ስትለኝ እኮ ከእግዚአብሔር የሚያውቀው ምንድን ምን ልበል ከባህር ውስጥ የእንትን ያህል ማለት ነው የትንሽዬ የውሃ ጠብታ ያህል ነው የሚያውቀው። ለምን? ሰውየው መሀይም ስለሆነ ሳይሆን ይታወቃል የተባለው አካል ካፓሲቲው ከሱ በላይ ስለሆነ ማለት ከሱ በላይ ስለሆነ። ግን መጽሐፍ ምን ይላል? እግዚአብሔርን ያየው አንድስ እንኳን የለም በእቅፉ ልጁ ያለው ተረከው ብሎ ስንል ሂዝ ደ ሴም ካፓሲቲ ያለ የሱ ሚሞሪው ልንበል በሶፍትዌር ወርድ ወይም ደግሞ በሱ አቅም ልክ ማወቅ ይችላል። እና አብ ቢገላበጥ ኢየሱስ መልስ አለው። በየትኛውም ዙሪያ ዞሮት መናገር ይችላል። ማን? ኢየሱስ ብቻ። በየትኛውም የእግዚአብሔር አብ ልብ ውስጥና ማንነት ውስጥ ያለውን ነገር ኢየሱስ መተረክ ይችላል። ምክንያቱም ተምሮ አይደለም ያወቀው ራሱ ስለሆነ ነው የሚያውቀው። እኛ ልካችን እግዚአብሔርን ልናቅ ያልቻልንበት ነገር ምንድነው? ስለማንችለው ነው እንጂ እሱ ስለማይፈልግ አይደለም። እንደውም እኮ ለሙሴ ያዝኑለታል። ምንድነው የምትፈልገው ሲለው አንተን አይህ ዘንድ አለው አለው። ትዝ ይላችሁ እንደሆነ እኔን አይቶ በህይወት ሚኖር የለም አለ። ማንም ሰው የለም። ኢየሱስ ግን አይቶት በህይወት ኑሯል። ምክንያቱም እኩል ስለሆነ የሱ በሰው ልጆች መካከል አይቶት በህይወት መኖር የሚችል የለም። ከዛ ምን አለው? በእኔ ዘንድ ባለው አለት ላይ አሳልፋለሁ፣ እዛ ጋር ታቀኛለህ። እግዚአብሔርን የሚያውቀው እግዚአብሔር ብቻ ነው። ለዚህ ነው መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 2 ላይ እንደዚህ ይላል። በጣም ደስ የሚለኝ ስለ ሰው የሚያውቀው የሰው መንፈስ ብቻ ነው ይላል። ሰውየውን የሚያውቀው የራሱ መንፈስ ነው ብሎ ካለ በኋላ እኛ ስለ እግዚአብሔር የሆነውን ነገር እናውቅ ዘንድ ከእግዚአብሔር የወጣውን መንፈስ ተቀብለናል ይላል። ሆሊ ስፒሪትም እኩል ነው ማለት ነው። እግዚአብሔርን ለማወቅ ከፈለግን የእግዚአብሔር መንፈስ ያስፈልገናል። እናንተ ለማወቅ ከፈለጋችሁ የራሳችሁ መንፈስ ያስፈልጋችኋል። አንድ ስለሆናችሁ እንዲሁ ኢየሱስ ወጥቶ መጥቷል እኩል ስለሆነ። ስለዚህ ስለ አብ ለመስማት ወልድን እንጠይቀዋለን፣ ስለ ወልድ ለመስማት መንፈስ ቅዱስን እንጠይቃለን። the trying God, the same capacity of the knowledge understanding ማለት ነው። ክብር ለኢየሱስ ይሁን። ወደ ሥላሴ ትምህርት ልግባ ተገልብጬ። ክብር ሁሉ ለኢየሱስ ይሁን። Amen. Amen. It's beautiful. It's beautiful. Amen. 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 It's beautiful. It's beautiful, guys. It's so beautiful. The trying God, the wisdom is awesome, right? ለዚህ ነው የምላችሁ የሥላሴ ዕውቀት እንድታመልኩት ያደርጋችኋል እንጂ ግራ እንድትጋቡ ያደርጋል። It's so beautiful, guys. It's beautiful. አሁን እኛ ሥላሴን ለማወቅ የምንሸማቀቀው ለምንድን ነው? በአይምሯችን ስለምናስገባው ነው። ሥላሴ በአይምሮ አይገባም፣ እንጆይ የምታደርገው እንጂ ዋው ነው የሚባለው። ሃሌሉያ። በዚህ መጠን መንፈስ ቅዱስ ያበራላችሁ የአብ ውበቱ ያስደንቃችኋል፣ የመንፈስ ቅዱስ ውበቱ ያስደንቃችኋል። የወልድ ውበቱ ስለሚያስደንቃችሁ አይምሯችሁ እንዴት ሶስት ሊሆኑ ይችላል የሚል ጭንቀት ውስጥ አይገባም። እሱ ከገባ ቅድም እንዳልኩ ውስን ነው የሚሆነው። ካፓሲቲህ አይችልም፣ ያንተ አቅም አይችልም። ስለማይችል መተረክ የሚችለው አምላክ ብቻ ነው። አምላክን እኔ እኮ ኦንሊ ጂሰሶች ሆኖ ጆቫይቶች እስላሞች ግራ ሲጋቡ እኮ የማይገርመኝ እንዴት እኮ አድርጎ እግዚአብሔር ያስረዳቸው። በነገራችን ላይ ለነሱ አእምሮ የእግዚአብሔር መገለጥ ነው የሚያስፈልገው።
እንጂ እኮ እውነታቸውን ነው። ምክንያቱም እየሞከሩት ያሉት ለመረዳት አይደለ? ፋይናሊ ወደ ምን ይመጣሉ? ጣዖት ነው ወደሚል ዲሲሽን ውስጥ ይመጣሉ። እነሱ ስላልቻሉ እኮ ነው። እንዴት እግዚአብሔር አብ ያስገባው የሥላሴን እውነታ ባይምሯቸው እንዴት ይክተተው? አይችልም። ለዚህ ነው እግዚአብሔርን ያየው አንድስ እንኳን የለም፣ በእቅፉ ያለው አንድ ልጅ ተረከው። ኦፍኮርስ እንዴት ሊያየው ይችላል? ስላላየው አይደለም። እንደውም ሌላኛው ትርጉም ምንድነው የሚለው? they don't understand him fully ነው የሚለው። ሙሉ ፓኬጁን አንደርስታንድ ሊያደርግ አይችልም። እንዴ አሁን እኮ አንድን አካል የምናቀበት እኮ ልኩ የመጠጋታችን ልክ እኮ ነው። ኢቭን ይሄ እኮ ይሄኛው ዩኒቨርስ ሲያስተምረን ማለት ነው አይደለ? እኔን የሚያቀኝ አሁን ብትሉ ኦኬ ፖልዬና ነሃ ያሉ እዚህ ጋር በጣም የሚቀርቡኝ ሰዎች እና ሀረግ እያሉ በቀረቡኝ ቁጥር ያውቁና የመጨረሻው ግን የምታቀኝ ሚስቴ ናት። ለዛ ነው እኮ ያልፈታችኝ 22 ዓመት። ጌታ ይመስገን። አንተ አንድ ሳምንት መታገስ አቅተህ ስታኮርፈኝ 22 ዓመት ያወቀችኝ ግን አብራ ኖራለች። ዴቃ ለምን ኖርሽ ሲል ስለማውቀው ነው የምትሉኝ። እና ይሄን ድካም ታውቂው ስራ አውቀዋለሁ፣ ግን ከድካሙ በቀር ከድካሙ ባለፈ ግን ተጠግቼ የማውቀው ሌላ ማንነት ኔቸር አለው። አይ ኖ ሂም ትላል። ሶ የቀረበ የገባ ነው። በደንብ ያወቃችሁ ወይ ኖራል ወይ ይፋታል ከእናንተ ጋር። ሶ ስለዚህ ለአብን ማንነት የማያውቀው የቀረበው በእቅፉ ያለው አንድያ ልጅ አለ። አንድያ ልጅ ብሎ ያለው ሌላ ልጅ የለውም እያለን ሳይሆን እሱን የሚመስለው ዲቫይን ኔቸር ማለት ነው። ከሱ ጋር እኩል የሆነ ማለት ነው። እንዳዳን ሰዎች አልናደድባቸውም። ማወቅ አልቻልንም ሥላሴ ይላል እኮ። እንዲህ ልታቀው ትችላለህ። ሥላሴ ለማወቅ እኮ ሥላሴ ነው መሆን ያለብህ። አንተ እኮ የምትረዳው እግዚአብሔር በምህረቱ ብርሃን ነው የሚሰጠው። ብርሃን ነው የሚሰጥ። እያወራን ያለነው እኮ ስለ ሶስቱ ሰዎች እኮ አይደለም። እና አይምሯችን ላይ ቶሎ የሚመጣው መመሬ ዘአድባር ዛፍ በታች የመጡ ሶስቱ ሰዎች ነው ትዝ የሚሉን። እና አብርሃም መቶ አብልቷቸው የተገላገለው እውቀት ማለት ነው። አዩ ሲሪየስ? ሥላሴን የማወቅ እኮ ግን ወደ ወርሺፕ ውስጥ ስትመጡ፣ ወደ አምልኮ ስትመጡ ሪቪልድ ያደርጋል። መንፈስ ቅዱስ የሚሰራው ፓርት አለ በህይወታችሁ። ወልድ የሚሰራው ፓርት አለ በህይወታችሁ። አብ የሚሰራው ፓርት አለ። ዩ ስታርት ኢንጆይንግ ዘ ትራይንግ ጋድ ማለት ስሉስ አምላክን። በእውነት ነው የምላችሁ። እኔ ኦነስት ሆኜ ልንገራችሁ ስለማልችለው ማሰብም አልፍ እንዲህ አንዳንዴ ብርት ሲልልኝ ያወራለሁ እንጂ ብርት ሲልልኝ በጣም ነው እንጂ ከዛ ወጣላ ግን ወደ አምልኮ ነው የሚሄደው። ሃሌሉያ ሃሌሉያ። ወደ አምልኮ ስገባ የሚገርማችሁ ነገር ዞር ብዬ ኢየሱስን ስጠራው አምላኬ አድርጌ ከማምለክ ወደ ኋላ ብዬ አላቅም። መንፈስ ቅዱስ ፉሊ ሂ ኢዝ ማይ ጋድ ብዬ አመልካለሁ። አብን አባቴ ነው ብዬ ማምለክ ጀምራለሁ። ዳውት የለኝም። እንዴት ሶስት ሆኖ ምናምን ብትለኝ የማቀለ ጉዳይ የለም። one thing I know, I can enjoy the Holy Spirit, I can enjoy the Son, I can enjoy the Father. Hallelujah. እዛ አምልኮ ስገባ ግን I can see the God of Father, the Holy Spirit. Hallelujah. እንዴት መሰላችሁ የሚጥመው? አትችሉም አምላክ አይደለም ማለት እንዴት ሶስት ይሆናል? መልስ የለህም። ሶስት አካል እንዴት መልስ የለህም ጎበዝ። ግን ዲና እናደርግም አምላክ እንደሆነ መንፈስ ቅዱስ፣ ግን ዲና እናደርግም አብ አምላክ እንደሆነ፣ ግን ዲና እናደርግም መንፈስ ቅዱስ ኢየሱስ አምላክ እንደሆነ። we can worship as one God. አሜን አሜን። ስለዚህ አምልኮ ነው የሚያገናኘን ማለት ነው። ዲቫይን ኔቸር ላይ ሃሌሉያ። ወርሺፕ ስትገቡ አንድ አምላክ ነው የምታመልኩት። ወርሺፕ ብቻ ነው የሚቀላቀል፣ አንድ ማይንድ ሴት የሚሰጣችሁ። ክብር ሁሉ ለኢየሱስ ይሁን። ዊክ እግዚአብሔር ይመስገን። ከባኦል ወደ ሥላሴ እንኳን መጣን። እሰይ ጌታ ይመስገን። ጌታ እንኳን ጌታ መጣ እንጂ ተንደርድረን መተን ወደ ሥላሴ ከባኦል። ይህ በቃ ጤነኛ ትምህርት ይሄ ነው።
ጌታ ይመስገን፣ ጌታ ይመስገን። ክብር ሁሉ ለኢየሱስ። ስለዚህ ዘዳግም ላይ ያለን ነገር ምንድን ነው? በጣም ይገርማል። ልጆቻቸው ለአጋንንት ይሰዋሉ። ሰው ያ እዛ ቤተሰብ ውስጥ ያለ አሁን እንኳን ይህን ትራይን ጋር ስናወራ አይደል፣ ወልድን ስናወራ፣ መንፈስ ቅዱስን ስናወራ፣ አባትን ስናወራ ያለን ኢቭን የፊት ፈገግታ አይደለ፣ ያለን የልብ ሆፕ ይታያቸዋል አይደል። ኢቭን እኮ ምንድነው ባኦልን እኮ አላየነው፣ ግን ትምህርቱ ራሱ ይረብሻል። ኤልዛቤልን ይረብሻል። ይሲ ኢቭን ሲስተማችን ራሱ ሳናቃቸው ሪጀክት ያደርጋል በቃል ውስጥ ማለት ነው። ስሉስ አምላክ ግን እንዴት የቅዱስ አምላክ ሃሌሉያ፣ ቅዱስ ስላሴ ኢንጆይ ነው የምታደርጉት። ኢትስ ቢዩቲፉል ራይት ጋይስ። ሶ የምታወሩትን እወቁ ማለት ነው። በልጆቻችሁ ላይ የምትዘሩትን ነገር እወቁ። አሚን ነው ጋይስ። ሃሌሉያ፣ ክብር ሁሉ ለኢየሱስ ይሆን። ሃሌሉያ። እሺ ዛሬ እዚህ ጋር ላቁምና ጌታ ቢረዳን ሰኞ ዕለት የጣዖት አምልኮ በህይወታችን ላይ የሚያመጣውን ሳይድ ኢፌክት ደግሞ እናያለን። አሊ ምን እያልክ ነው? እንትን አሊ ምን እያልክ ነው? እኛ እኮ በጌታ ነን እና ለምንድን ነው የምታወራ የምትሉ ከሆነ እኮ ለዛ ነው ማወራ። በልብህ እግዚአብሔርን እያመለክ በሲስተምህ ግን የጣዖት አምልኮ ማይንድ ሴት ለእግዚአብሔር ካለ እሱም በእግዚአብሔር ቃል ሰብረ ነው እናወጣዋለን አይደለ? በጣም እናወጣዋለን። ሰው የሚቀጥለው ሳይድ ኢፌክቱ ከአንደኛ ነገሥት ጀምሮ ምንድን ነው ያመጣው? ያንን ጣዖት አምልኮ ይህንን ከዚህ ቤተሰብ ውስጥ መፈጠሯ ያመጣባትን ጣጣ በህይወቷ ላይ ያመጣውን እስራኤል ላይ አፕላይ ያደረገችውን ነገር ሁሉ እናያለን። ከዛ እዛ ውስጥ ሆነን እንፈትሸዋለን፣ በጣም እንፈትሸዋለን። እዛ ኦኬ ጋይስ አላችሁ? ምንድን ነው ሳይድ ኢፌክት ያመጣው በህይወቷ? ከዛ እና እንዳልኳችሁ እዛ ቃል ውስጥ ሆነን ነው ራሳችንን የምናየው። በተቻለ መጠን እዛ ውስጥ ገብተን ኦኬ ያመጣባት ሳይድ ኢፌክት ይሄ ነው። እዛ ቤተሰብ ውስጥ ያደግ ነው። እኛስ ከነበረው የጣዖት አምልኮ ዳግም ተወልደናል። እስቲል ግን ያለ ሲስተም አለ ወይ? ጭካኔያችን። ለምሳሌ አንድ ነገር ልንገራችሁ። ኤግዛክትሊ ናርሲሲስት የሆኑ ሰዎችን ስታዩ ኤልዛቤል ናቸው ብለት ልትመሰክሩ ይችላላችሁ። ግን ያ ውጤቱ ምንድን ነው ያመጣው? ሰው ውሉ ብሬክ ከእግዚአብሔር ቃል እናያለን። ከባድ ትራማ ውስጥ ያሉ ጭካኔ፣ ኮንትሮሊንግ፣ ማኒፕሌት የሚያደርጉ ሰዎች እናያለን። ስልጣንን የሚቃወሙ ሰዎች 7 ካራክተሮችን እንመለከታለን። አሜን። I hope you guys enjoy. So በዛ ቤት ውስጥ ማደጓ በህይወቷ ያመጣውን ክራይሲስ እንመለከታለን። እግዚአብሔር አይናችንን በቃሉ ብርሃን ያበራዋል። አሜን። ቃለ ሕይወት ያሰማልን። ነው ማለት ነው። ሶ አም ናት ሰርቫይቨር፣ በጣም ሊቪንግ ላይፍ ማለት ነው። በጣም ነው የምናወራው እሱ። ኢየሱስ 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 ኢየሱስ። ሃሌሉያ ሃሌሉያ። ዘዳግም 12:31 ላይ አንብቡልኝ። ኢየሱስ። አንዳችሁ ደግሞ መዝሙር 82 ቁጥር 3 ላይ አንድ ሲያወጣልኝ። እሺ ዘዳግም 12 ዘዳግም 12:31 31 ያ እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንዲሁ አታድርግ። እሺ go ahead። እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ።
አሜን። ምንም በእርሱ ላይ አትጨምር፣ አሜን። ከእርሱ ምንም አታጉድል። አዎ እነሱ እንዳደረጉት አታድርግ። ለእስራኤል የተሰጠው አንድ ህግ ነው። የሚገርም ህግ ምን ነው ታውቃላችሁ? ጌታ አምላክህን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ማንነት ውደደው የሚናሙታል። እስኪ ውደደው በሏል። ውደደው። ሃሌሉያ። የተሰጠን ህግ አምላክ ልጆችን ሰው አይደለም። የተሰጠን ህግ ውደደው የሚል ነው። አፍቅረው የሚል ነው። ፍቅር ምን ማለት ነው? ፌሎሺፕ። ሃሌሉያ። ውደደው። የተወደደ የሚወደድ አምላክ ነው። እንዴት ይታያችኋል? እግዚአብሔርን ማምለክ የሰላም ህይወት እንደሆነ ጋይስ ማይ ጋድ እንዴት ብዬ ልንገራችሁ? ወረ ጆይ ሰዋልኝ አይደለም ያለን፣ ተሰዋልን ኢየሱስ። አምጣልኝ አይደለም ያለን፣ መጣልን ኢየሱስ። ካላደረክ አይለንም ጌታ፣ አደረገልን። ገልብጦ እኮ ነው የለቀቀው the system of the Babylon እና የኤልዛቤልን አሰራር ይሄን የገለበጠው። እዚህ ብርሃን ውስጥ ገብተን ነው የምናመልጠው ማለት ነው። the system በመጨረሻ ኮራፕት ሰዋልኝ ብሎ ልጃቸውን ይሰዋል። ኢየሱስ መጥቶ መስቀል ላይ ተሰዋልን። እዚህ ቤት ውስጥ ነው። you want to be honest guys? can honest እንሆን አይደለም? My God, Lord, have a mercy on me, Lord. ምህረት ይግነንልን፣ ምህረት ይግነንልን ጌታው፣ ምህረት ይግነንልን፣ ምህረት ይግነንልን ጌታ ሆይ በኢየሱስ ምህረት ይግነንልን። ክብር ሁሉ ለኢየሱስ ይሁን። ምህረት ይግነንልን ጌታ ሆይ። አንዳንድ ሰዎች በጣም ይህን ኮራፕት ሲስተም ልንገራችሁ። እናትና አባቱን ለማስደሰት በቤተሰቦቹ ብዙ የሚወደዱ ወንዶችና ሴት ልጆች ያሉት ልጅ በህይወቱ ዘመን ሁሉ የሰው አስደሳች ወይም ፒፕል ፕሌዠር ሆኖ ነው የሚያድገው። የሚያውን ሁሉ ማስደሰት የሚፈልግ እሱ ግን ደስታ ያጣ ልጅ ነው የሚሆነው። ምክንያቱም የሚያገኘው ሞገስ የሚያገኘው ለቤተሰቡ አንድ ነገር በማድረግ እንደሆነ ያስባል። this is exactly that's what happened። የልጅነታቸው ልጆቻቸውን መስዋዕት አድርጎ ነው ኤልዛቤል ፋሚሊያ የኖረው። ዘዳግም ላይ ያለው መስዋዕት ያደርጋሉ ልጆች። ይሄ ዲያብሎስ ሲስተም ነው። እውነተኛ ፍቅር ራሱን ነው የሚሰጠው፣ ሰርቶ አይደለም የሚቀበለው የሚሰጠው። በስራ ግን ይገለጣል እንጂ። ለምሳሌ ልንገራችሁ። the trying God አብ ወልድን ይወደዋል፣ ወልድ መንፈስ ቅዱስን ይወደዋል አይደለም ወይ? ግን አይተናናቅ ጌታ አይተናናቅ። ሰው በሰማይ ያለው የፍቅር ዓለም ስጋ ለብሶ ወደ ምድር መጣ። ኢየሱስ የሚባለው እኮ አብ ሲያይ ፍቅር ወደ ምድር ወረደ እኮ። ምን ፍቅር! የእግዚአብሔር አብ exact the image of the Father የአባት እውነተኛ መልክ የሆነው ክርስቶስ ወደዚህ ምድር መጣ። the love came to the earth hallelujah። ፍቅር መጣ በእግሩ፣ ፍቅር አንኳኳ፣ ፍቅር በላ፣ ፍቅር ጠጣ፣ ፍቅር ተኛ፣ ፍቅር ዋክ አደረገ፣ ፍቅር መስቀል ላይ ሞተ። ፍቅር እግዚአብሔር ፍቅር ነው ብለን ስንል በሰማይ አይተነው አይደለም። ልጁን ልኮት ፍቅር ተራምዶ ነው። እግዚአብሔር ፍቅር ነው ያልነው ስላየነው ነው። ስለዚህ ዮሐንስ ምን አለ? እጆቻችን የዳሰሱትን አይናችን ያየው አይደለም እንዴ የተመለከተው እሱን እንተርክላች ህይወት ተገልጧል፣ አይተንማል። we saw him ዳሰነዋል፣ ነክተነዋል። ፍቅር this is the love we are talking about, right? so ፍቅር መስዋዕት አርጉልኝ አላለ፣ መስዋዕት ነው የሆነ። እንግዲህ እኔ ልበላችሁ፣ ስንቶቻችሁ ነው አንድ ሰው መጥቶ አይ ላቭ ዩ ሲላችሁ ከልቡ ያለ ሰው ማለት ነው እንትን አይሰማችሁ? መኖር አይደለ? ልክ መኖር መቀጠል መቀጠል
ይገርማችኋል። ከዚህ ቤተሰብ ታዲያ አድጋ ምን አይነት ሰው እንድትሆን ትፈልጋላችሁ? ኤልዛቤል ሰው ገና እኮ ወደ ክፋት ዓለም አልገባንም። አሁን እያወራችሁ ያለውበት እሷ ዋይር የተደረገችበት የተሞላው ዕውቀቷ፣ የተሞላው አስተሳሰቧ፣ የተሞላው የህይወት ዘይቤዋ ሲስተሟን ነው እያወራን ያለ ነው። ስለ ኤልዛቤል እራሷ የተቀናጀችበት ዊዛውት ዲመን ማለት አክሽኑ ያመጣባት ነገር ይውላችሁ። ኢየሱስ እግዚአብሔርን ስለሚያምነው አይደለም ስለሚያውቀው ነው ራሱን ወርዶ ለቆ የወረደው። ደጋሞ ስዩምን ነው አምኗለሁ ምለው ስለማላቀው ስለዚህ አይ ትረስት ሂም እላለሁ። ከቱም ጊዜ አይተና ሰንተ this guy I trust him እላለሁ። ማቀው ከሆነ ግን ትረስት አያስፈልግም because I know him he can't change አይለወጥም። እምነቴን በአንድ ነገር ላይ ሳውል እምነት ጊዜ ይፈልጋል አይደለ? ያለን ጊዜ እያሳለፍን ቢልድ የሚደረገን ነው ትረስት። ኢየሱስ አብ ላይ ቀስ እያደረገ ቢልድ ያደረገው ኔቸር አይደለም ያለው ከሱ ወጥቶ ነው የመጣው እና እዚህ መጥቶ ከማርያም ከድንግል ሲወለድ ያቀዋል። ስለዚህ ምናሉ ቅዱስ አባት ወይ ባንተ ዘንድ በነበረኝ ክብር አክብረኝ አለው ማለት ነው። ከቱም he knows the father አባቴ ይወደኛል አለ። ስጋ ስለለበሰ አይተወኝም። አባት በኢየሱስ ስጋ መልበስ ባህሪው አይቀየርም፣ ምክንያቱም ፍቅር ኔቸሩ ስለሆነ ፋደር የኢየሱስ መልክ ማጣት አብ በቃ አይንቀው ሊነቀው አይችልም። ምክንያቱም መናቅም ማክበርም የእውቀት ውጤት ነው። በስላሴ ግን ማህበር ዘንድ ግን የእውቀት ውጤት ሳይሆን የማንነት ነው። ማንነት ኔቸር ነው። ላቭ ኔቸር ነው። ታማኝነት ኔቸር ነው። ቅድስና ኔቸር ነው። ብርሃን ኔቸር ነው። ማንነት ነው። ማንነት ነው። አምነዋለሁ ሲል ስለሚያቀው ነው። አይላችሁ ከሆነ ዮሐንስ ምዕራፍ 11 ላይ ሲል እንደምሰማኝ አውቃለሁ ብሎ ነው ጸሎቱን የጀመረው። I know you እንደምሰማኝ አውቃለሁ። ሃሌሉያ እንደምሰማኝ አውቃለሁ። ቅዱስ አባት ኖን ሂም እኮ ታውቃለች። እሱን ማወቅ እኮ የሚያተርፈን ለዛ ነው። ደግሞ ታውቁ ዘንድ ነው እኮ የሚለን አይደለ? መጽሐፍ ቅዱስ ተማሩት ዘንድ እኮ አይደለም የሚለው የዘላለም ኃይሉን ደግሞም አምላክነቱ ታውቁት ዘንድ ምን ትሉት ዘንድ እኛ እንማረዋለን፣ ኢየሱስ ግን ያውቀዋል። አባት በማወቅና በመማር መረጃ በመሰብሰብ ደረጃ በጣም ልዩነት አለ። ለዚህ ነው እግዚአብሔርን ያየው የለም በአንድያ ልጁ በቅፉ ያለው ተረከው ሲለን፣ ስሙኝ በደንብ አድርጋችሁ፣ ፍጥረት ሁሉ ስለ እግዚአብሔር ያውቃል። በምን በመረጃ ኢየሱስ ግን ይተርከዋል ስለሚያውቀው። ጋቀም እግዚአብሔርን ያየው የለም ሲባል እግዚአብሔር እኮ በብዙ ቦታ ተገልጦ ታይቶ ነበረ አይደለም? ታይቷል እኮ ለአብርሃም ታይቷል አይደል? 19 ላይ ለሙሴ ታይቷል ምዕራፍ 3 ላይ ዘጸአት አይደለ? ማን ያላየዋል እያለ ያለው ግን የነሱ አቅም ምንም ቢገለጥ በነሱ ካፓሲቲ ልክ የሚታወቅ የሚያውቁበት አእምሮ ልክ የላቸው። እንትኑ ኦቨርሎድ ይሆንባቸዋል እግዚአብሔርን ስለዚህ አወቁት አይባልማ። ካፓሲቲ ያላቸው እግዚአብሔርን ነቢያቶቹ ሲገለጥላቸው እነሱ የሚያውቁበት ካፓሲቲ ልክ አለ። የኢየሱስ ካፓሲቲ ግን ከአባቱ ጋር እኩል ነው። እዚህ ያውቀዋል ብለን ስንል እሱ የሚያውቅበት ዕውቀት ዲቫይን ኔቸር አለው። እኩል ስለሆነ ያውቀዋል ብዬ ስል ምን ማለት ነው? የሱ የመለኮት ባህሪው ማንነቱ አብን ሊያውቅበት የሚችልበት እኩል የሆነ ኔቸር አለው እያልን ያለን። ነቢያቶቹ ግን የተገለጠላቸው አወቁት እንኳን ብለን ስንል ከፍለውን ያወቁት በሆነ ፓርትን ያወቁት ማለት ለምን ስለማይችሉት። ሁላችን አንድ ሰው አይታችሁ እግዚአብሔርን እኮ ያውቃል ብለህ ስትለኝ እኮ ከእግዚአብሔር የሚያውቀው ምንድን ምን ልበል? ከባህር ውስጥ
የእንትን ያህል ማለት ነው። የትንሽዬ የውሃ ጠብታ ያህል ነው የሚያውቀው። ለምን? ሰውየው መሀይም ስለሆነ ሳይሆን ይታወቃል የተባለው አካል ካፓሲቲው ከሱ በላይ ስለሆነ ማለት ነው። ከሱ በላይ ስለሆነ ግን መጽሐፍ ምን ይላል? እግዚአብሔርን አንድ ያየው አንድስ እንኳን የለም፣ በእቅፉ ልጁ ያለው ተረከው ብሎ ስንል ሂዝ ደ ሴም ካፓሲቲ አለ። የሱ ሚሞሪው ልንበል በሶፍትዌር ወርድ ወይም ደግሞ በሱ አቅም ልክ ማወቅ ይችላል። እና አብ ቢገላበጥ ኢየሱስ መልስ አለው። በየትኛውም ዙሪያ ዞሮት መናገር ይችላል። ማን? ኢየሱስ ብቻ። በየትኛውም የእግዚአብሔር አብ ልብ ውስጥና ማንነት ውስጥ ያለውን ነገር ኢየሱስ መተረክ ይችላል። ምክንያቱም ተምሮ አይደለም ያወቀው፣ ራሱ ስለሆነ ነው የሚያውቀው። እኛ ልካችን እግዚአብሔርን ልናቅ ያልቻልንበት ነገር ምንድን ነው? ስለማንችለው ነው እንጂ እሱ ስለማይፈልግ አይደለም። እንደውም እኮ ለሙሴ አዝኖለታል። ምንድነው የምትፈልገው ሲለው አንተን አይህ ዘንድ አለው አለው። ትዝ ይላችሁ እንደሆነ እኔን አይቶ በህይወት ሚኖር የለም አለ። ማንም ሰው የለም። ኢየሱስ ግን አይቶት በህይወት ኖሯል። ምክንያቱም እኩል ስለሆነ የሱ በሰው ልጆች መካከል አይቶት በህይወት መኖር የሚችል የለም። ከዛ ምን አለው? በእኔ ዘንድ ባለው አለት ላይ አሳልፋለሁ፣ እዛ ጋር ታቀኛለህ። እግዚአብሔርን የሚያውቀው እግዚአብሔር ብቻ ነው። ለዚህ ነው መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 2 ላይ እንደዚህ ይላል። በጣም ደስ የሚለኝ ስለ ሰው የሚያውቀው የሰው መንፈስ ብቻ ነው ይላል። ሰውየውን የሚያውቀው የራሱ መንፈስ ነው ብሎ ካለ በኋላ እኛ ስለ እግዚአብሔር የሆነውን ነገር እናውቅ ዘንድ ከእግዚአብሔር የወጣውን መንፈስ ተቀብለናል ይላል። አሃ ሆሊ ስፒሪትም እኩል ነው ማለት ነው። እግዚአብሔርን ለማወቅ ከፈለግን የእግዚአብሔር መንፈስ ያስፈልገናል። እናንተ ለማወቅ ከፈለጋችሁ የራሳችሁ መንፈስ ያስፈልጋችኋል፣ አንድ ስለሆናችሁ። እንዲሁ ኢየሱስ ወጥቶ መጥቷል እኩል ስለሆነ። ስለዚህ ስለ አብ ለመስማት ወልድን እንጠይቀዋለን፣ ስለ ወልድ ለመስማት መንፈስ ቅዱስን እንጠይቃለን። the trying God, the same capacity of the knowledge, understanding ማለት ነው። ክብር ለኢየሱስ ይሁን። ወደ ሥላሴ ትምህርት ልግባ ተገልብጬ። ክብር ሁሉ ለኢየሱስ ይሁን። Amen. Amen. That's beautiful. It's beautiful. Amen. 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 It's beautiful. It's beautiful, guys. It's so beautiful. The trying God, the wisdom is awesome, right? ለዚህ ነው የምላችሁ የሥላሴ ዕውቀት እንድታመልኩት ያደርጋችኋል እንጂ ግራ እንድትጋቡ ያደርጋል። It's so beautiful, guys. It's beautiful. አሁን እኛ ሥላሴን ለማወቅ የምንሸማቀቀው ለምንድን ነው? በአይምሯችን ስለምናስገባው ነው። ሥላሴ በአይምሮ አይገባም፣ እንጆይ የምታደርገው እንጂ ዋው ነው የሚባለው። ሃሌሉያ። በዚህ መጠን መንፈስ ቅዱስ ያበራላችሁ የአብ ውበቱ ያስደንቃችኋል፣ የመንፈስ ቅዱስ ውበቱ ያስደንቃችኋል። የወልድ ውበቱ ስለሚያስደንቃችሁ አይምሯችሁ እንዴት ሶስት ሊሆኑ ይችላል የሚል ጭንቀት ውስጥ አይገባም። እሱ ከገባ ቅድም እንዳልኩ ውስን ነው የሚሆነው። ካፓሲቲህ አይችልም፣ ያንተ አቅም አይችልም። ስለማይችል መተረክ የሚችለው አምላክ ብቻ ነው። አምላክን እኔ እኮ ኦንሊ ጂሰሶች ሆኖ ጆቫይትኖች እስላሞች ግራ ሲጋቡ እኮ የማይገርመኝ እንዴት እኮ አድርጎ እግዚአብሔር ያስረዳቸው። በነገራችን ላይ ለነሱ አእምሮ የእግዚአብሔር መገለጥ ነው የሚያስፈልገው እንጂ እኮ እውነታቸውን ነው። ምክንያቱም እየሞከሩት ያሉት ለመረዳት አይደለ? ፋይናሊ ወደ ምን ይመጣሉ? ጣዖት ነው ወደሚል ዲሲሽን ውስጥ ይመጣሉ። እነሱ ስላልቻሉ እኮ ነው። እንዴት እግዚአብሔር አብ ያስገባው የሥላሴን እውነታ ባይምሯቸው እንዴት ይክተተው? አይችልም። ለዚህ ነው እግዚአብሔርን ያየው አንድስ እንኳን የለም፣ በእቅፉ ያለው አንድ ልጅ ተረከው። ኦፍ ኮርስ እንዴት ሊያየው ይችላል? ስላላየው አይደለም። እንደውም ሌላኛው ትርጉም ምንድነው የሚለው? they don't understand him fully ነው የሚለው። ሙሉ ፓኬጁን አንደርስታንድ ሊያደርግ አይችልም። እንዴ አሁን እኮ አንድን አካል የምናቀበት እኮ ልኩ የመጠጋታችን ልክ እኮ ነው። ኢቭን ይሄኛው ዩኒቨርስ ሲያስተምረን ማለት ነው አይደለ? እኔን የሚያቀኝ አሁን ብትሉ ኦኬ ፖሊና ነሃ ያሉ በዚህ ጋር በጣም የሚቀርቡኝ ሰዎች እና ሀረግ ይያሉ በቀረቡኝ ቁጥር ያቁና የመጨረሻው ግን የምታቀኝ ሚስቴ ናት። ለዛ ነው እኮ ያልፈታችኝ 22 ዓመት። ጌታ ይመስገን።
አንተ 1 ሳምንት መታገስ አቅተህ ስታኮርፈኝ 22 ዓመት ያወቀችኝ ግን አብራ ኖራለች። ዴቃ ለምን ኖርሽ ሲል ስለማቆ ነው የምትሉኝ እና ይሄን ድካም ታውቂው ስራ አውቀዋለሁ። ግን ከድካሙ ባለፈ ግን ተጠግቼ የማውቀው ሌላ ማንነት ኔቸር አለው። አይ ኖ ሂም ትላል። የቀረበ የገባ ነው። በደንብ ያወቃችሁ ወይ ኖራል ወይ ይፋታል ከእናንተ ጋር። ስለዚህ ለአብን ማንነት የማያውቀው የቀረበው በእቅፉ ያለው አንድያ ልጁ አለ። አንድያ ልጁ ብሎ ያለው ሌላ ልጅ የለውም እያለን ሳይሆን እሱን የሚመስለው ዲቫይን ኔቸር ማለት ነው። ከሱ ጋር እኩል የሆነ ማለት ነው። እንዳዳን ሰዎች አልናደድባቸውም። ማወቅ አልቻልንም ስላሴ ይላል እኮ። እንዲህ ልታቀው ትችላለህ። ስላሴ ለማወቅ እኮ ስላሴ ነው መሆን ያለብህ። አንተ እኮ የምትረዳው እግዚአብሔር በምህረቱ ብርሃን ነው የሚሰጥህ። ብርሃን ነው የሚሰጥህ። እያወራን ያለነው እኮ ስለ 3 ሰዎች እኮ አይደለም። እና አይምሯችን ላይ ቶሎ የሚመጣው መምህር ዘአድባር ዛፍ በታች የመጡ 3 ሰዎች ነው ትዝ የሚሉን። እና አብርሃም መቶ አብልቷቸው የተገላገለ እውቀት ማለት ነው። አዩ ሲሪየስ? ስላሴን የማወቅ እኮ ግን ወደ ወርሺፕ ውስጥ ስትመጡ፣ ወደ አምልኮ ስትመጡ ሪቪልድ ያደርጋል። መንፈስ ቅዱስ የሚሰራው ፓርት አለ በህይወታችሁ። ወልድ የሚሰራው ፓርት አለ በህይወታችሁ። አብ የሚሰራው ፓርት አለ። ዩ ስታርት ኢንጆይንግ ዘ ትራይንግ ጋድ ማለት ስሉስ አምላክን በእውነት ነው የምላችሁ። እኔ ኦነስት ሆኜ ልንገራችሁ ስለማልችለው ማሰብም ማለት እንዲህ አንዳንዴ ብርት ሲልልኝ ያወራለሁ እንጂ ብርት ሲልልኝ በጣም ነው እንጂ ከዛ ወጣላ ግን ወደ አምልኮ ነው የሚሄደው። ሃሌሉያ ሃሌሉያ። ወደ አምልኮ ውስጥ ገባ። የሚገርማችሁ ነገር ዞር ብዬ ኢየሱስን ስጠራው አምላኬ አድርጌ ከማምለክ ወደኋላ ብዬ አላቅም። መንፈስ ቅዱስ ፉሊ ሂዝ ማይ ጋድ ብዬ አመልካለሁ። አብን አባቴ ነው ብዬ ማምለክ ጀምራለሁ። ዳውት የለኝም። እንዴት 3 ሆኖ ምናምን ብትለኝ የማቀልህ ጉዳይ የለም። one thing I know, I can enjoy the Holy Spirit, I can enjoy the Son, I can enjoy the Father. Hallelujah. እዛ አምልኮ ስገባ ግን I can see the God of Father, the Holy Spirit. Hallelujah. እንዴት መሰላችሁ የሚጥመው? አትችሉም አምላክ አይደለም ማለት እንዴት 3 ይሆናል? መልስ የለህም። 3 አካል እንዴት መልስ የለህም ጎበዝ። ግን ዲና እናደርግም አምላክ እንደሆነ መንፈስ ቅዱስ፣ ግን ዲና እናደርግም አብ አምላክ እንደሆነ፣ ግን ዲና እናደርግም መንፈስ ቅዱስ ኢየሱስ አምላክ እንደሆነ we can worship as one God. አሜን አሜን። ስለዚህ አምልኮ ነው የሚያገናኘን ማለት ነው። ዲቫይን ኔቸር ላይ ሃሌሉያ። ወርሺፕ ስትገቡ አንድ አምላክ ነው የምታመልኩት። ወርሺፕ ብቻ ነው የሚቀላቀል፣ አንድ ማይንድ ሴት የሚሰጣችሁ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይመስገን። ከባኦል ወደ ስላሴ እንኳን መጣን። እሰይ ጌታ ይመስገን። እንደዚህ ታውሪው ጌታ እንኳን ጌታ መጣ እንጂ ተንደርድረን መተን ወደ ስላሴ ከባኦል ይሄን በቃ ጤነኛ ትምህርት ይሄድ። ጌታ ይመስገን፣ ጌታ ይመስገን። ክብር ሁሉ ለኢየሱስ። ስለዚህ ዘዳግም ላይ ያለን ነገር ምንድን ነው? በጣም ይገርማል። ልጆቻቸው ለአጋንንት ይሰዋሉ። ሰው ያ እዛ ቤተሰብ ውስጥ ያለ አሁን እንኳን ይህን ትራይንግ ጋር ስናወራ አይደል፣ ወልድን ስናወራ፣ መንፈስ ቅዱስን ስናወራ፣ አባትን ስናወራ ያለን ኢቭን የፊት ፈገግታ አይደለ፣ ያለን የልብ ሆፕ ይታያቸዋል አይደል። ኢቭን እኮ ምንድነው ባኦልን እኮ አላየነው፣ ግን ትምህርቱ ራሱ ይረብሻል። ኤልዛቤልን ይረብሻል። ይሲ ኢቭን ሲስተማችን ራሱ ሳናቃቸው ሪጀክት ያደርጋል በቃል ውስጥ ማለት ነው። ስሉስ አምላክ ግን እንዴት የቅዱስ አምላክ ሃሌሉያ፣ ቅዱስ ስላሴ ኢንጆይ ነው የምታደርጉት። ኢትስ ቢዩቲፉል ራይት ጋይስ። ሶ የምታወሩትን እወቁ ማለት ነው። በልጆቻችሁ ላይ የምትዘሩትን ነገር እወቁ። አሜን ነው ጋይስ።
ሃሌሉያ! ክብር ሁሉ ለኢየሱስ ይሆን። ሃሌሉያ! እሺ ዛሬ እዚህ ጋር ላቁምና ጌታ ቢረዳን ሰኞ ዕለት የጣዖት አምልኮ በህይወታችን ላይ የሚያመጣውን ሳይድ ኢፌክት ደግሞ እናያለን። አሊ ምን እያልክ ነው? እንትን አሊ ምን እያልክ ነው? እኛ እኮ በጌታ ነን እና ለምንድን ነው የምታወራ የምትሉ ከሆነ እኮ ለዛ ነው ማወራ። በልብህ እግዚአብሔርን እያመለክ በሲስተምህ ግን የጣዖት አምልኮ ማይንድ ሴት ለእግዚአብሔር ካለ እሱም በእግዚአብሔር ቃል ሰብረ ነው እናወጣዋለን አይደለ? በጣም እናወጣዋለን። ሰው የሚቀጥለው ሳይድ ኢፌክቱ ከአንደኛ ነገሥት ጀምሮ ምንድን ነው ያመጣው? ያንን ጣዖት አምልኮ ይህንን ከዚህ ቤተሰብ ውስጥ መፈጠሯ ያመጣባትን ጣጣ በህይወቷ ላይ ያመጣውን እስራኤል ላይ አፕላይ ያደረገችውን ነገር ሁሉ እናያለን። ከዛ እዛ ውስጥ ሆነን እንፈትሸዋለን። በጣም እንፈትሸዋለን። እዛ ኦኬ ጋይስ አላችሁ? ምንድን ነው ሳይድ ኢፌክት ያመጣው በህይወቷ? ከዛ እና እንዳልኳችሁ እዛ ቃል ውስጥ ሆነን ነው ራሳችንን የምናየው። በተቻለ መጠን እዛ ውስጥ ገብተን ኦኬ ያመጣባት ሳይድ ኢፌክት ይሄ ነው። እዛ ቤተሰብ ውስጥ ያደግ ነው። እኛስ ከነበረው የጣዖት አምልኮ ዳግም ተወልደናል። እስቲል ግን ያለ ሲስተም አለ ወይ? ጭካኔያችን። ለምሳሌ አንድ ነገር ልንገራችሁ። ኤግዛክትሊ ናርሲሲስት የሆኑ ሰዎችን ስታዩ ኤልዛቤል ናችሁ ብለት ልትመሰክሩ ይችላላችሁ። ግን ያ ውጤቱ ምንድን ነው ያመጣው? ሰው ውሉ ብሬክ ከእግዚአብሔር ቃል እናያለን። ከባድ ትራማ ውስጥ ያሉ ጭካኔ፣ ኮንትሮሊንግ፣ ማኒፕሌት የሚያደርጉ ሰዎች እናያለን። ስልጣንን የሚቃወሙ ሰዎች 7 ካራክተሮችን እንመለከታለን። አሜን። I hope you guys enjoy. So በዛ ቤት ውስጥ ማደጓ በህይወቷ ያመጣውን ክራይሲስ እንመለከታለን። እግዚአብሔር አይናችንን በቃሉ ብርሃን ያበራዋል። አሜን። ቃለ ሕይወት ያሰማልን። በጣም ፓወርፉል ነው። ገና መግቢያ ነው፣ ግን መግቢያው ራሱ በጣም ብዙ ነገር ነው የሚነካው። ራእይ ላይ ስትነሳ ዮሐንስ ራእይ ምዕራፍ 2 ላይ ነብይ ነኝ የምትለው ደግሞ የምታስተምረው ደግሞ የምታስተው ታስተምራለች፣ ደግሞ ታስታለች። ኦልሬዲ ሲስተም የዘረጋችውን ኤልዛቤልን ነው ለማየት የሞከርነው ማለት ነው። እንደ ኢንትሮዳክሽን ነው። በቃ የኔ ኤልዛቤል ቤት ስታድግ ገና ቲኔጅ ሆና ምናምን እየሳልኳት ነበር ስትናገርና ገና ሕፃን ሆና ከዛ ደግሞ ቲኔጅ ሆና አባቷ ምን ያህል ኢቪል ሲስተምን እንደዘረጋ ማለት ነው። የዘረጋው ሲስተም በጣም ኢቪል ነው። ገሎ መውረስን ያስተማራት እሱ በኋላ ትመጣበታለህ ብዬ አስባለሁ። እና ገላ መውረስ ምናምን ለሷ እሱ ኖርማል ማለት ነው። ኖርማል የምታደርገው ነገር ነው። ብዙ ነገሮችን ሄዳ ገላ የምትወርስበትን ፐርሰናሊቲ ነው ከአባቷ የወሰደችው ማለት ነው። ደግሞ ስልጣኑን ደግሞ ለማስቀጠል ሰስቴን እንዲያደርግለት ደግሞ የሚሄድባቸው አካሄዶች በጣም የሚዘገንኑ ናቸው። ልጆችን መስዋዕት ማድረግ ያየችው እንደ ኖርማል አስተዳደግ እያየችው ያደገችው ነገር ነው ማለት ነው። እና ልጆች መስዋዕት ይደረጋሉ እነሱ ቤትና ኤልዛቤል ቤት ማለት እንደሆነ ሕፃኑና ድክድክ እያለች ምናምን ቲኔጅ ሆና የምታያቸው ነገሮች ወርሰዋታል ማለት ነው። ሙሉ ለሙሉ ተቆጣጥረዋታል ማለት ነው። ለዛ ነው ከዛ በኋላ የምታደርጋቸው ነገሮች ሁሉ ቀለዋት ነው የምታደርገው። እኛ የዘገነነ የምታስባቸው የምታደርጋቸው ነገሮች ግን ለሷ በጣም ኖርማል ከአባቷ ወረሰችው የተካፈለችው ነገር ስለሆነ ማለት ነው። እና ገሎ መውረስ በጣም ኖርማል ነው። አጋንንት ማምለክ በጣም ኖርማል ነው። ለሷ በጣም ኢዚ ነው። እና የህፃንነት አስተዳደጓ ያመጣባት በጣም ትልቅ ተጽዕኖ ነው። ባክግራውንዷ ያመጣበት ትልቅ ተጽዕኖ ነው ማለት ነው። እና የሞት ፍርሃት ውስጥ ነው ያደገችው። ላይገባት ይችላል።
በዛ ውስጥ ታደግኩ ላትል ትችላለች። የፈለገችውን ስለምታደርግ ስለምትገል ምናምን ላይሰማት ይችላል። ይሄ ብርሃኑ ሲመጣ ነው የሚገልጠው እንጂ እሷ በቃ አንዳንዴ በዓለም ያሉ ሰዎች ምናምን እንደዛ ያጋጥማል። በጣም ሰፈር ውስጥ ስለሚፈሩ በጣም ብዙ ነገር ስለሚያደርጉ መፈራታቸው መከበራቸው ለነሱ ኖርማል ደስ የሚል ነገር ምናምን ሊመስላቸው ይችላል። ግን እግዚአብሔር መጥቶ ብርሃን ሲያበራበት ለካ ጨለማ ያ የአጋንንት መንገድ ነው ለካ እና መጥቶ ብርሃኑን ሲያበራው ብቻ ነው የሚታወቀው። እና ኤልዛቤል ኖርማል ነው ይህን ሁሉ የምታደርግበት አካሄድ እና ቅድም ስትገልጸው እንደነበረው በሞት ፍርሃት ውስጥ ያሉትን ሰዎች ነፃ ሊያወጣ ሃሌሉያ ነፃ ሊያወጣ ነው ይሄ የእግዚአብሔር ብርሃን የመጣው ማለት ነው። እና በዚህ አይነት አስተዳደግ ውስጥ ያደገችው ኤልዛቤል ናት ማለት ነው ሪቪል ያደረገችውን ራእይም ላይ ቅድም የጠቀስናት ማለት ነው። እና በጣም ደግሞ ልቤን ሲያናውጠው የነበረው የበዓል መንፈስ ወይም ባኦል የምንለው መንፈስ ልጆችን እንዲሰው ያስገድዳል። ግን የእግዚአብሔር መንፈስ የራሱን አንድያ ልጅ መስዋዕት ለማድረግ ሃሌሉያ በመስቀል የኛን ኃጢአት ሁሉ በደል ሁሉ መተላለፍ ሁሉ ለመውሰድ ሃሌሉያ ምንም ኃጢአት የማያውቀው እኛ እንኳን በደለኞችን እርስ በርስ ብናወራ ተመሳሳይ ሌቭል ነን። የሆነ ሰው ኃጢአት አለበት እኔም አለብኝ እንደዚህ ኦል ዘ ሴም ምንም ኃጢአት የማያውቀው ንጹሑን አንድያ ልጁን ስለ ፍቅር ብሎ መስዋዕት ሊያደርግ ፈቀደ። እግዚአብሔር ፈቀደ። ስለዚህ የባኦልን ሲስተም በተቃራኒ መንገድ ነው የመታው ማለት ነው። ሃሌሉያ በተቃራኒ መንገድ መታው ማለት ነው። ያኛው ኢቭል አካሄድ እየሄደ ሲስተሙን ዘርግቶታል። ግን ይሄ ደግሞ ሞት በሚመስል ማለት መሸነፍ የሚመስል አይደለ? በጣም ጠቢባን ሰዎች ቢጠየቁ ይሄ የጅል ስራ የሚሉት የሚመስል በመስቀል ላይ የተሰራው ይህ ስራ ዓለምን ሁሉ የሚያድን አድርጎ በዚህ ውስጥ ዓለምን እየታደገ አለ ማለት ነው። የሆነንም አዳነኝ ማለት ነው። ከዛ ጨለማ ውስጥ አውጣኝ ማለት ነው። እና ይህንን ኢቪል ሲስተም እየነካው ግን ሶ ፓወርፉል በጣም ፓወርፉል ነው። ምን እንደተሰራ እንዲገባን ይረዳል። በጣም ምንድነው እግዚአብሔር አምላክ የሰራው በልጁ በክርስቶስ በደሙ ምንድነው ያስታረቀው? ምንድነው ያደረገው ነገር ሲገባን ነው። ይሄ ብርሃን ሲመጣ ምን ያህል ጨለማ እንደነበረ፣ ምን ያህል ኢቪል ሲስተም እንደነበረ ደግሞ መውጣት ማንችለው ደግሞ እኮ አንችልም መውጣት። ልፈልግ እችላለሁ ግን አልችልም። መውጣት አልችልም። በጣም ልፈልግ እችላለሁ። ኖ ይሄ ነገር በቃ አልተመቸኝም ልል እኮ እችላለሁ። ልል እችላለሁ። ነገር ግን አንድ ሲስተም ብቻ ነው ከዚህ ሊያወጣ የሚችል። ሃሌሉያ አንድ እጅ ብቻ ነው ከዚህ ሊያወጣ ሊናጠቅ ሊታደግ የሚችል አንድ እጅ ብቻ፣ በቃ የእግዚአብሔር እጅ ብቻ በክርስቶስ ኢየሱስ የተሰራ ይህ የመስቀል ላይ ስራ ብቻ ነው ወደዚህ ብርሃን ሊያመጣ የሚችል። ይህንን ኢቪል ሲስተም አጋንንት ቅድም እንዳልከው በኤልዛቤል ተጠቅሞ የሰራውን ይህንን ስርዓት ሊበታትን የሚችል ሃሌሉያ ሊደመስሰው የሚችል ሰራዊትን ከዛ ውስጥ ሊያወጣ የሚችል ሊታደግ የሚችል አንድ ሌላ የለም። አንድ ብቻ ጠቢባን ምንም ያህል ቢጠበቡ፣ ምንም ያህል ቴክኖሎጂ ቢረቅ፣ ምንም ያህል እውቀት ቢሰፋ ይህንን ስርዓት ሊበትን አይችልም። በፍጹም የአጋንንት ሲስተም ነው። ሰው የዘረገው ይመስላል እንጂ ግን የአጋንንት ሲስተም ነው። አጋንንትን በኢንተሌክቹዋል በጣም ጎበዝ ሆነ አናሸንፈው። ነገር ግን በክርስቶስ በደሙ ኃይል ግን ይበተናል። ሃሌሉያ ጌታ ያባርካል። በጣም ነው ደስ ያለኝ። ተባረክ። ብሩክ ሆነልኝ። ለምለም ፓስተር ብለስ ዩ በእውነት ብለስ ዩ። አይ ሪሊ ሆፕ ዛሬ የተሰሙኝ እንዳለ ፊሊንጎች እና የተማርኩት ትምህርት ለሁሌም እንደሚቀርልኝ በእውነት አይ ሪሊ ሆፕ። መጀመሪያ ስትጀምር የሰጠው ኤግዛምፕል ነበርና ስለ ውሻውና ወደ ስለሚመለስበትና እኛ ወደ ኃጢአታችን የምንመለሰው መጥፎ መሆኑ ገብቶን ወደ ኃጢአታችን የምንመለስ ከሆነ
ወይ ደግሞ የምንመላለስበት ኃጢአት መጥፎነቱ እንደማይጠቅመን ገብቶን ሳይሆን just የመንፈስ ቅዱስ ኮንቪክሽን ስላስጨነቀን ነው። ጥሩነቱ ገብቶን አይደለም፣ መጥፎነቱ ገብቶን አይደለም። እና በቃ ስላስጨነቀን ነው ያ የምናደርገው መጥፎ ነገር ስላስጨነቀን ተመልሰን እንሄድበታለን። so it's important that we understand መጥፎ መሆኑ ያ ነገርና እንደማይጠቅመን መረዳቱ እንትን ነው ማለት ነው። እና ኤልዛቤል በጣም ነው ያሳዘነችኝ በእውነት as a person በጣም ነው ያሳዘነችኝ። so like እግዚአብሔር ፈጥሯት ግን her trauma የምታውቀውና ያመነችው ያ ሰይጣን የሱ መጠቀሚያ ነው የሆነችው። ያወቀችው የምታምነው የሱ መጠቀሚያ ነው የሆነችው። so እኛ ኤልዛቤል ስንል ወይ ደግሞ ሪጀክት ስናደርግ እሷን it's not እሷን አይደለም the person ሳይሆን ትሮማውና ያ ትሮማ ያመጣውን ኢፌክት ነው ሲስተም የምንለው። በቃ የሱ ከጀርባ ያለው የሷ ትሮማ ከዛ ደግሞ ያ ያመጣው ኢፌክት ማለት ነው። that's the system። ስለዚህ ሪጀክት የምናደርገው እሷን as a person ሳይሆን እሷን as a person ታሳዝናለች። የኖረችው ህይወት ነው የምታውቀውና ያመነችው ነው እያየች ያደገችውን ነገር ለመሻል ቅድም ስትል ነበር ክርስቶስ እግዚአብሔርን አወቀው። እኛ አንድ ነገር ለማወቅ ጊዜ እናሳልፋለን አብረን። half ሙሉ ህይወቷን የኖረችው በዛ ውስጥ ነው። ስለዚህ የምታውቀውና ያመነችው እሱን ነው። ከዛ ውጪ ልትሆን የማስችልበት ፕሮባቢሊቲው በጣም ትንሽ ነው። እና በቃ የኛም ደግሞ ትሮማ የኛም ደግሞ ኢፌክት እንዳይኖረውና ሲስተም እንዳይሆን በእግዚአብሔር ቃል መታጠባችን ግዴታ ነው። ሶ ላይክ እኛ ውስጥ ያለው ትሮማ እንዴት አወቅነውም አላወቅነውም ከሰማነው ካየነው የመጣው ብናቀውም ባናቀውም ስቲል በእግዚአብሔር ቃል ውስጥ በምንሆንበት ጊዜ ግዴታ መታጠብ አለበት። እያወቅነውም ሳናውቀውም ይታጠብ ብቻ መታጠብ አለበት። ያ ትሮማ ኢፌክትና እንዳይኖረውና ሲስተም እንዳይሆን ማለት ነው። የኛ ትሮማ ሲስተም ሲሆን እስከ መጨረሻው ዘመን እንግዲህ የሚጻፍልን ሳይሆን ከልጅ ልጆች የሚተላለፍ ነው የሚሆነው። የሚዘረጋው ሲስተም በፋሚሊያችን ውስጥ የሚቀር ሲስተም ነው የሚሆነው። ሶ ላይክ እንደሱ አይነት ሲስተም እንዳይሆን ግዴታ መታጠብ አለበት። እኔ እግዚአብሔርን ማመኔና መቀበሌ መፈወሴን አያሳይም። በቃሉ ውስጥ ግን መታጠቤ በቃሉ ውስጥ ታጠቤ ደግሞ መታጠቤን የሚያሳየው በቃ በፍቅሩ መኖሬ እረኝነቱን መረዳቴና በዛ ውስጥ ኢንጆይ እያደረኩኝ የምኖረው አምላክ በዛ ውስጥ ነው መታጠቤ የሚታየው። በቃሉ ውስጥ መኖር መሰዊያችንን ማደሳችንና ኢን ፕሬየር ፋይት የምናደርገው ከጀርባ ያለውን ሲስተም በቃ ኢንጆይ እግዚአብሔርን ኢንጆይ እያደረግን ፍሪደሙ ገብቶን እያየ ነው ስንኖር ነው። እና በጣም ልቤ ጆይ የሞላው የኛ ጌታ ይሰዋል እንጂ አይሰዋም፣ ይሰዋል እንጂ አያሰዋንም። ኦር ሰውልኝ አይልም። ስጥ አምጣ ሳይሆን ይሰጣል፣ ይመጣል፣ ይሰጣል ደግሞ መጥቶልናል፣ ዳግም ደግሞ ይመጣል ሊወስደን እና በቃ he is everything ሁሉ ነገር ነው። ጥሩ የሚባለው ነገር ሁሉ አይምራችን ውስጥ ሊመጣው የማናውቀውም ጥሩነት he is everything። ፍሪደም እሱ ጋር ነው ያለው፣ ነፃነት እሱ ጋር ብቻ ነው ያለው። እሱ ነው ነፃነት። በቃ እንደው ምንም ሌላ እንትን የለም። ባውልን እንዴት እንደሚያመልኩት አያያት በጣም ስትረስፉል እና ተባረኩ። በእውነት ብዙ ልል የምችለው ነገር አለ፣ ግን በዚህ ልቤ በጣም ተደሰተ። በእውነት ሳስበው ራሱ ይሄ መዝሙር 23 ላይ ያልከው ለካ ገብቶኝ ስለሆነ ያ ነገር ህይወት የሚኖረው የተፈወሰ ልብ ኖሮኝ ነው ለካ ያንን እየገባኝ ማለት የምችለው። የተፈወሰ አይምሮ ሲኖረኝ ነው ያንን ነገር እያልኩት ሪሊ ፊል ላደርገውና ልኖርበት የምችለው። ያ የትሪኒቲ ፍቅራቸው የተገለጠው በቃ በክርስቶስ በመጣልን በክርስቶስ ነው። በጣም የምቸገርበት የነበረ ላይክ እንደ ድንገት ባይብል ስተዲ ግሩፓችን ውስጥ አንድ ነበረ በኦንሊ ጂሰሶች እንትን ብሎ በጣም እንትን የነበረው
እና I used to try ሁላችንም እዛ ግሩፕ ውስጥ ያለ ነው ሁሉ በቃ ስተዲ ባረግን ቁጥር በዚህም የፈለግነውን መጽሐፍ ብናጠና አንድ ጥያቄ መምጣት አይቀርም ያን ነገር ኤክስፕሌን እና ዲስከስ እንድናደርግበት የሚያደርግ ማለት ነውና ሁሌም የሆነ ዘለ ነው የምናልፈው at some point ግን መጀመሪያ we used to try to ለካ ምናስረዳው ወይ ደግሞ እኛ በዚህ ትንሽ ጭንቅላታችን የሚገባን ነገር አይደለም just enjoy ያደረግነው የምንኖረው ነገር መንፈስ ቅዱስ ያበራልንን መጠን ለኔ የበራልኝም ባስረዳው አይበራለትም የራሱን ብርሃን ካላበራለት በስተቀር የኔ ንግግር አይደለም ያበራለት የእግዚአብሔር ብርሃን ነው መንፈስ ቅዱስ ራሱ ነው የሚያበራለት እና የበራልንን ኢንጆይ ያደረገን እንኖራለን ጌታ ይባርክ በእውነት ፓስተር አሁን ስትናገሪ በተለይ the effect of the trauma ያመጣው እዚህ ጋር በጣም እንድታስተውሉ ሁላችሁም እንድትረዱ የምፈልገው ነገር 4000 ዓመት በስሟ የተሰየመ አጋንንት እስኪኖር ድረስ ኤልዛቤል ያደረጋት የቤተሰቧ ትራውማ ነው። አንተ እንደ ፖርታል የተጠቀማት አይደለ? like the evil system ቤቷ ያደረገበት የዛ ስርዓት የመጣበት መንገድ ቤተሰቦቿ በተለይ አባቷ ያመለከው ያንን ካሙሽ እና ባኦልን የተፈጠረው ያ ነገር ታውቃለህ። ሰለሞንን አስቶታል። ካሙሽን አምልኳል ሰለሞን። ከዛ ሲስተም ውስጥ ያደገ ሴትዮ ምንድነው ሊሆንባት የሚችለው? ከዛ አሁን ይህንን በጥልቀት ገና እናየዋለን። በሷ ውስጥ የህይወት ስርዓት ሆኖ ቁጭ ብሏል። የሰይጣን ኮራፕሽን ማለት ነው። እኛ ማየት ያለብን ነገር ምንድነው? ትራውማ ምንም አያደርገንም። the effect of the trauma the pain የተፈጠሩ ነገሮች በቤተሰቦቻችን ምንም አያደርጉን የምትል ሰው እንዴት አይነት በር እንደሚከፍት አይታችኋል። ሴትዮዋ እኮ ሰይጣን አይደለችም። ሰይጣን ገብቶ ቤት እንዲሰራ ግን እሷ ያደገችበት አስተዳደግም ሲስተም መቀበሏ አሁን ልክ አሁን እንዳልነው መታጠቡ ነው ነፃ የሚያወጣን። አሳያችኋለሁ። እግዚአብሔር አውቆ የኤልዛቤልን ሊገልጥልን የፈለገው መንፈሳዊ መልክ ስላለው ነው። እናት እዛ ያለች አገር ሴትዮ አይደለችም ያለችው፣ ቸርች ውስጥ ነው። ራእይ ምዕራፍ 2 ላይ ተገኘችው። አድጋ ዓለምን ከተቆጣጠረች በኋላ ቸርች ውስጥ ገብታለች። እኔ ነብይ ነኝ ብላ አይደለ? ነብይ ነኝ ብላ ቸርች ውስጥ ተገኝታለች። can you believe it guys? can you believe it? አንድ በጣዖት ቤት ውስጥ ያደገ ሲስተም መጥቶ ቸርች ውስጥ ሲገኝ ያየን ያለነው ጌታን ተቀብላ አይደለም የገባችው። ኤልዛቤል ጌታን ተቀብላ አይደለም ቸርች ውስጥ ነብይ ነኝ ሻራባራባራ ያለችው። ኤግዛክትሊ ሲስተሙን ሊደርሺፕ ሲስተም ውስጥ አለች፣ ነቢያት ሲስተም ውስጥ አለ፣ አምልኮ ሲስተም ውስጥ አለ፣ በጣም ይሄ ፌሚኒዝም የሚባለው ሲስተም ውስጥ አለ። ይሄንን ሁሉ ነው ገልብጠን የምናየው። ምን ውስጥ ገባች? ከቤተ ጣዖት ውስጥ ወጣ ጌታን ተቀብላ ቸርች ውስጥ ቁጭ አለች። ሊደርሺፕ ላይ ሽማግሌ ሆናለች። የቤተ ክርስቲያን ሽማግሌ ነብይ ሆናለች። እና አሊ ምን እያልከኝ ያለው ስን አርጅታ መታ አይደለም፣ እድሜዋ 4000 ዓመት ሆኗት እዛ ቸርች ውስጥ የገባችው ሲስተም ሆና ነው የገባችው። ናገኛቸው ኢሲ ማይንድ ሴት አሁን እኛ የሚመስለን ሃሌሉያ ጌታን ተቀብያለሁ አም ፍሪ yes of course you are free ከመንግስት ሰማይ የሚከለክል ነገር የለም። የምትኖርበት የኑሮ ዘይቤ፣ ሰዎችን የምታይበት አስተያየት፣ እውቀትን የምታይበት አስተያየት፣ አገልግሎትን የምታይበት አስተያየት፣ ከእንደገና አገልጋዮችን የምትተችበት የምትቀበልበት፣ ጌታን የምንወድበት፣ እነዚህ ሁሉ ኮራፕት ሆነዋል እያለን ያለ ነው። ቼክ አውርሰልፍ ራሳችንን ቼክ ማድረግ አለብን። ካልተደመጥኩኝ ሞቼ ይገኛለሁ። ኬት ያመጣው ነው? the system of the ጀዘቤል ማለት ነው። እነዚህ ነው በጥበጣን የምናያቸው ማለት ነው። አያችሁ እና ይቀጥልሽ
ፓስተርዬ በጣም ጌታ ይመስገን ስለዚህ ቃል በጣም was such a powerful word ዛሬ ሰማሁት። God bless you ፓስተርዬ በጣም for this wisdom እግዚአብሔር ስለሰጠ በጣም እኔ I've never seen ጄዝቤል እንደዚህ ወደኋላ የቤተሰቦቿን ባክግራውንድ አይተን በኢነር ሂሊንግ እይታ እናያታለን የሚል እንትኑ ኖሮኝ የማያውቅም። ቱ ቢ ኦነስት ሀሳቡም ኖሮኝ የማያውቅም። በቃ ጄዝቤል ከተባለ ኢሚዲየትሊ ፒስ ኦፍ ነው የሚያደርገን። ዛሬ ጠዋት እያነበኩት ነበር ይህን ቃል እና ጄዝቤል የመጣችበት ፋሚሊ ብለድ ላይኗ ነው። መጀመሪያ ላይ አድምተ የተናገርከው ነገር በጣም እንትን ያረከው ነገር በጣም አወስታሽ ቢካዝ አንድን ነገር ስንሰማ ቶሎ ብለን ሄደን ሰዎችን ነው የምንመለከተው እና ሰዎችን መመልከታችን ለእኛ ሂሊንግ አያመጣም። ሂሊንግ የሚያመጣው ለራሴ ብዬ የምሰማው ቃል ነው። እኔን ካለወጠኝ ሲጀምር ለሌላም ሰው ፎስ መሆን አይችልም እና የመጀመሪያው ነገር ስትናገር በጣም አይ ቲንክ ዳትስ ዘ ሂሊንግ። እንደው መጀመሪያ ከቃሉ በፊት ሂሊንጉን ነው ቀድሜ ነገርከን ፓስተር እና ለራሴ ብዬ ስሰማው ግን እኔን ራሱ እየለወጠ መምጣት ይችላል ማለት ነው ቃሉና ጄዝቤልን ከዚህ በፊት የምንመለከትበት እኔ የማይበት የነበረበት አይን በቃ she's deceiver በቃ ዲሲቨር እና ሰይጣን የሚጠቀምበትን ሲስተሙን ከኋላ ተዘርግቶ የመጣውን ሳይሆን የምንመለከተው ሰው ያቺን ሰው ፐርሰን የሆነውን ነገር ስለምንመለከት በጣም ሚስ እናደርገዋለን እና ጄዝቤል ብለን ቶሎ በቃ የሚመጣልን የሆነ ካራክተሯን ስንሰማ የጄዝቤል ካራክተር ነው ስንል ሰዎቹን ስለሆነ ሄትረዱ ልባችን ላይ እየተፈጠረ ይመጣል። እኔ በራሴ ሄትረድ እየተፈጠረብኝ ይመጣል። ስለዛ ሰው ያለኝ እይታ እየተቀየረ ይመጣል እና ዛሬ በጣም ሲስተሙን ስናይ ወደኋላ ሄደን ከምን አይነት ፋሚሊን የመጣችሁ ምን አይነት ባክግራውንድ አለ ሲመለክ የነበረው አምላክ ምንድን ነበር? ዋናው እኮ አይደለ ተጋድቺፕ እግዚአብሔር ሁሉ ጊዜ ጠላትነቱ ከሚመለከው ነገር ጋር ነው እንጂ አይደለ ላይኑ ለምንድን ነው? ለምሳሌ አማሌቅ ሲንል ከዚህ በፊት ነግረናል። አማሌቅ is not the people, it's the spirit። እግዚአብሔር የሚቃወመው ስፒሪቱን ነው፣ ከጀርባ ያለውን ነው። ምንድነው እየተመለከ ያለው የሚለውን ነውና ጄዝቤልን ስንመለከት it's the spirit behind ከሷ ጀርባ ሆኖ በአባቷ ቤተሰብ አድርጎ እሷን ይዞ በሷ በኩል እየረጨ ያለው ነገር ግን ትውልድን እያጠመደ ስላለ God is against the spirit not the person አይደለ? ስለዚህ እሷን ሪሙቭ ማድረጉ እዩ ቢፈጠፍጣትም ከዛ በኋላ ግን ብዙዎችን እንዲፈራው ነው because the spirit is still moving። አሁንም ጄዝቤል spirit ብለን ፋይት እያደረግን ያለ ነው because the spirit is still going። ስለዚህ አሁን ዛሬ I think ይሄ በጣም ትውልድ ነፃ የሚወጣበት ነው ማለት the whole generation ይሄንን ብንሰማ የእውነት ይሄንን ብናደም ጤነኛ እንደምንሆን አስባለሁ። ከኔ ጀምሮ እኔ አሁን ዛሬ የሰማሁትን ይሄንን I have to meditate this word I have to know ምንድነው እየሆነ ያለው ከየቱ ጋር ነው የተቀበልኩት ምኑ ጋር ነው የገባው ከዛ በኋላ እንዴት አድርጌ ነው ዲል ማድረግ ያለብኝ የሚለውን ኢነር ሂሊንጉን I have to apply it in my life። ይሄን ቃል ሰምቼው ዝም ብዬ እውቀት ከሆነብኝ ተበልቻለሁ ማለት ነው እና በቃ ጄዝቤል የሚባለው ነገር ስፒሪቱ ማኒፕሌሽን ብናይ ኮንትሮል ብንል ኤቭሪቲንግ ሁላችንም ጋር I'm attacked to be honest እኔም I'm attacked ከዚህ ያመለጥኩኝ ሰው አይደለም ግን I have the word of God and the Holy Spirit ይህንን ቃል ይዞ ከመጣ today ሂል ሊያደርገን ነው ማለት ነው ሊፈውሰን ይህን ትውልድ ሂል ሊያደርግ ፈልገዋል ማለት የእግዚአብሔር ልጆች ከዚህ ነገር መፈወስ አለብን ካልሆነ ነገ ሚኒስተር ስናደርግ በዚህ ነገር አታክ መሆናችን አይቀርም because we still there is a place የሰይጣን መሰዊያ ብለህ ላስት ታይም እየነገርከን ነበር ይፍረስ ብለን እያልን የነበረው መሰዊያ ካለው ሌጋል ግራውንድ ካለው ዛሬም ሰይጣን እኛን ለመምታት በእግዚአብሔር ፊት ይዞብን የሚቆመው ነገር አለ ማለት ነው አይደለ? like I have this ይሄ ኃጢአት አለበት ይሄ ነገር አለበት ይሄ ቀዳዳ አለ ይሄ ነገር አለ ብሎ ኦፕን ዶር አለ በህይወታችን ስቲል ነው ማለት። ስለዚህ I think we have to deal with that ነው ፓስተር ያንተም ሌሰን ያንን በር መዝጋት አለብን። so we have to go to the court of the heaven and we have to deal የኢየሱስን ደም ይዘን ቀርበን የተከፈለውን ያን ነገር ይዘን ሄደን ያንን ነገር ዲል ማድረግ አለብን ነው እያልን ያለ ነውና Jezebel is the system is so powerful and we have Jesus to deal about this። ጌታ ይሄንን ዲል ያደርግልናል ግን we have to be willing። አሁን ዊሊንግነሱን ነው የጠፋው። ራሳችንን ኤክስፖዝ ማድረግ ራሳችንን መስዋዕት አድርገን ስናቀርብ ጌታ ይሄንን ዲል እንደሚያደርግና Jezebel ባክግራውንዷን እያየን ወደ በዓል የመለስከን በዓል የሚባለው ይሄ ስፒሪት በጣም በብዙ አይነት መንገድ የሚገለጥ ነው ብዙ ነገር ይሰጣል የሚባል ነው። ኢቭን የሆነ ነገር በዓልን አሁን ሰዎች ኤክስፒሪየንስ ሊያደርጉት ሲፈልጉ ወይ ደግሞ ሊጋብዙት ሲፈልጉ አይደለ when they worship him they do a lot of things but when we see Christ
he sacrificed himself ብላ ያመጣበት is so powerful። እግዚአብሔር ታደርጉኛላችሁ ወይ ደግሞ ከእናንተ የሆነ ነገር ፈልጋለሁ ብላ ያለን ነገር የለም። ራሱን ነው sacrifice ያደረገው። this much ነው የተወደድንበት ፍቅር ብላ ኤክስፕሌን እያደረክልን ነበርና ጌታ ነፃ ያውጣን ከዚህ ሲስተም። ጌታ ነፃ ያውጣን። ይህንን ዋየር መበጣጠስ አለበት። በቃ by the word of God it's a wire አይደለ? የተጠላለፈብን ዋየር ነውና ከዚህ ዋየር እንግዲህ ጌታ ነፃ ያውጣን። God bless you pastor። ተባረክልን። it's true you know የትምህርት አስቸጋሪነቱ እጅ መጠቆም አይደለ? ለዛ ነው ኪላ ማና ማግኘት በተለይ ይሁን እንትን የምንለው ነገር ማለት ነው። ኦልዌይስ እኛ ወተን ነው የምናየው። እውነተኛ የእግዚአብሔር ቃል ግን እኛ ጋር ገብቶ ነው የሚያየው እና ጌታ በጣም ይረዳናል። ይህም በጥልቀት ስለምናየው በተለይ እዛ ቤት ውስጥ ቁጭ ብላ ምንድን ያመጣባት ሳይድ ኢፌክት በጣም ነው የሚያመው። ቅድም አብያለች ነበረ ወደ አልገባችበት በመወለድ ያመጣችው የህይወት መርህ ለህይወት ዘመኗ ሁሉ ሲስተም ሆኖ ሰይጣን ተጠቅሞበታል። አሁንም እያለን ያለ ነው ክርስቲያኑ ሰይጣን ይገባል ሳይሆን ያለበትን ሲስተም ግን ይጠቀማል እያለን ያለ ነው። So exactly ያንን ነው እሷ ለምሳሌ you know how to approach people አይደል? እንዴት አድርገን ነው ሰውን የምንቀርበው? ኤልዛቤል ምንድን ነው የምታውቀው ነገር? ተኳኳለች ይላል። ሰውየው ምን ሊያደርጋት እንደመጣ እንኳን አታውቅም። ሰው ያላት አማራጭ ምንድነው? ዋይር የተደረገው በነርቭ ሲስተም ውስጥ ያለ ዕውቀትና ተቀብሎ የኖረው ሲስተም ምን የሚል ነው? ሰዎችን ማጥመድ። ለምን? ለገዛ ፍላጎት። ስለዚህ ማኒፕሌት የምታደርግበትን ሜካፕ መቀባባት የሷ ኖርማል ነው። ለሷ ያን ነው የምታውቅ። አባቷ ልጁን ሰውቶ ስልጣኑን እንዳቆየ እሷም መልኳንና ገላዋን ሰጥታ ማቆየት ያ ነው። አንዳንዶቻችን እህቶች እንትን አይደለም። አሁን እህቶች ወንድ አፈቀረኝ ብለው ሲሉ የሚያቀርቡት መስዋዕት ምንድነው? ቴብል ላይ በባዲ አይደለ? አገላቸው ነው የሚያቀርቡት። እኛ ደግሞ ምናችን ራሳችንና ኪሳችንን እናቀርባለን አይደለ? ለመስዋዕት ያንን ለማድረግ ፈልገን ነው ወይ አይደለም? ዳስ ዘ ሲስተም ያን ያደግንበት። ሴት ልጅ ምንም ኦፈር ልታደርገው መስችል የለም። ሺ ሳክሪፋይስ ሄር ባዲ ቱ ሜክ ሂም ዋት እዛ ጋር እንዲቀመጥ እንዲህ ኖርማል። ወንድ ልጅ ምላሱን ማኒፕሌት ያደርጋል፣ ኪሱን ያሳይዳል። ኦፈር አሁን ይህንን ነው የምንቀይረው። የሴት ልጅ ውበቷ ገላዋ ነው፣ ግን ለኢየሱስ ነው ብለን the body is the temple of God ለወንድ ለእሱ ለማስቀረት የማቀርበው አይደለም። ባዲ የክርስቶስ ኢየሱስ አካል ነው ብሎ ያንን ባዲ ሳክሪፋይ ማድረግ for to live in God ለእግዚአብሔር ማቅረብ እሺ እንትኑ ነው የኖርንበት ራሱ ትሬን የተደረግነው እንደዚህ ነው። አሁን አይደለ የምትጀምረው እረረረ ብለህ በመላስ ነው የምትጀምረው አይደል? እነሱ አያወሩም። ከዛ አውረተ ሲጨርስ ገላህን ያቀርብ። ማርኬት ላይ ሰይጣን ይሄንን አዘ ሲስተም አስቀምጦታል ማለት ነው። ስልጣንስ ለማክሮ ኮራፕሽን ውስጥ እንገባለን። ዳስ ዋት ሃፕን። በነገራችን ላይ እንትና አክዓብ በጣም የሚገርም ትምህርት ነው የምንማር። በጣም የሚገርም ሰው በእንደዚህ አይነት ትራማ ውስጥ ለቆየ ሰው አቬለብል የሚሆነው ማን ነው የሚጠቀው የሚለውን እናያለን። በጣም ማን ነው የሚጠቀው? እሺ ማን ነው ሀንት ተደርጎ በኤልዛቤል ወጥመድ ውስጥ የገባው ማን ነው የሚለውን ካራክተሩንም እናያለን። ምክንያቱም አሁን እሷን ሲስተም አድርገን ከወሰድን አት ዘ ሴም ታይም አክዓብንም ሲስተም አድርገን ነው የምንወስደው። ምክንያቱም እቺ ሴትዮ ከባዲ ባስሻገር ሲስተም ሆና ነው የቀረበችው። ይሄ ሲስተም የኤልዛቤል ሲስተም ምን አይነት ሰው ነው ካፕቸር የሚያደርገው? ምንድን ነው የሚጠቀመው ቱል? what kind of way የሚገባበት መንገድ እንዴት ነው የሚለው እና ይህን ስናይ አዌር እንሆናለን ማለት ነው።
ዛሬ ሌሊት ጌታን እየለመንኩት የነበረው ነገር ምንድነው? ጌታ ወይ በቃ እሺ ቃልህን አቀርባለሁ ግን አንተ ደግሞ ነፃ አውጣን እያልኩት ነበር። ጌታው ከዚህ ሲስተም ጌታው ከሄቪነስ ቅድም ስንጸልይ የነበረው በዛ ስፒሪት ነው። ጌታው I saw that the word of God ይህን እያስተማረኝ ማታ አልተኛውም እስከ 4 ድረስ ነው የቆየሁት እያየሁኝ ቃሉ ሜን በቃ ጭንቅላት እስኪጦዝ ድረስ ጌታው የእውነቴን ነው የምላችሁ መኝታ ቤቴ በፍርሃት ተሞላ ማለት I can feel በሬን ዘጋው ሊትራሊ በእግሬ ሄጄ በር ዘጋው ማለት ቃል በኢየሱስ ስም ስልጣን ምናምን ብዬ ሳሎን መጥቼ I can feel እንዳወራው እንዳልፈለገ ይሄ ስፒሪት አቃለ ተነስቼ and I rejected Lord ቃልን አቀርባለሁ እና I'm excited ከዛ መጸለይ እንዳለ ከዛ ስንጀምር ሄቪ ነበር ድንጋይ ነበር ሳይ ነበረው ምክንያቱም ትውልድ ነፃ የሚወጣበት ስለሆነ ልዑል እግዚአብሔር ይረዳናል። ሁላችሁም ጸልዩልኝ እንማራለን። ኦኬ ጌታ ይመስገን። ሚናዬ ቀጥይስ። ሰላም እንደምን ናችሁ? ጌታ ይመስገን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ጌታ አምላክ እግዚአብሔር ይባርክህ፣ ዘመንህ ይባረክ። ደግሞ ይህንን ትምህርት የምትሰሙ ሁሉ ብፁዓን ናችሁ አይደል? ለምን የሆነ ነገር ስንሰማ ስንማር ይሄ በጊዜ ከሰማነው ከተማርነው ዛሬውኑ ከኖርንበት ከረጅም ዘመን ኪሳራ ነው የሚገላግለን። ብዙ ዘመን ሄደን አይደለ ዛሬ ከሰማን። ስለዚህ በተለይ ወጣቶች እንግዲህ ጌታን አሁን ያወቃችሁ ብዙ ያልደከማችሁ ይህንን ካሁኑ በህይወታችሁ እየሰማችሁ ብቻ ሳይሆን በህይወታችሁ ብትጠቀሙበት ለረጅም ጊዜ እየከሰሩ ከመሄድ ይገላግላችኋል ብዬ አስባለሁ። ጌታ አምላክ ይባርካችሁ። እኔ የተማርኩት ቅድም እንዳልከው ያው እኔ ስራ ይዤ ነው አንዳንዱ ሙሉ ለሙሉ እየወጣው እየገባው እየሰማው ስለሆነ ያው ስለ ኤልዛቤል ምን አይነት ሲስተም እንደሆነ ስታስተምረን ራሴን ነው ማየው። ምክንያቱም እንዳልከን ለራሳችሁ ተማሩ ስትለን ራሳችንን ማየት ጥቅሙ ድነናል። አዎ ጌታን ተቀብለናል፣ የኖረን ነው፣ ያመለክን ነው፣ ያገለገልን የተለያየ ነገር ግን ያደግንበትን ሲስተም አሁን እኛ ራሳችን እንደ አበሾች ያደግንበትን ሲስተም ስናየው ብዙ የተሳሰርንበት ነገር አለ። ቸርች ውስጥ መተን የሚያባላን የሚያጣላን እንደ መንፈሳዊ ሰው እድገታችን እንደ እድሜያችን እንዳይሆን የከለከለው የእግዚአብሔር ቃል የዛን ያህል ፍሬ እንዳያፈራ የከለከለው ይሄ ሲስተም ከኛ ጋር መጥቷል። አሁን እቺ ሴት አልመረጠችውም፣ ያደገችበት ቤተሰብ ነው፣ እሷ አልፈለገችውም። ነገር ግን ስታድግበት በቃ ማንነቷ ሆኖ አድጓል። ግን የመጣችው እኮ የእስራኤልን ንጉስ ነው ያገባችው። የእስራኤል ንጉስ አግብታ እንደ እስራኤል አምላክ ሐሳብ ብትሄድ ኖሮ እሷም የበረከት ተካፋይ ነበር የምትሆነው አይደለ? ግን ያ ያደገችበት ማንነት ስላልተላቀቀችው እዚህ መታ ባገኘችው እድል አልተጠቀመችበትም። ምክንያቱስ ያ ማንነት ውስጧ ስለነበረ ማለት ነው። እና እኔ አሁን ወደ ራሴ ሳመጣው አሁን በጌታ ድኛለሁ፣ እግዚአብሔር ቤት ነው የምኖረው። ይህንን ትምህርት የዛሬውን ትምህርት አይነት ተምሬ ከተጠቀምኩበት የመጣሁበትን እድል በኋላ ከመዳንም በላይ አሁን በምኖርበት ባለ ብዙ ፍሬ ይሆናል። የበለጠ ማፍራት የበለጠ ፍሬ ይበዛል ማለት ነው። በጥራት ደግሞ አፈራለሁ እና ለሁላችንም እንደዚህ ነው ብዬ አሰብኩ። እግዚአብሔር ይመስገን። ስለዚህ ይህንን በጣም እንግዲህ በጣም የተማርኩት ያስተዋልኩት እሱ ነው። ሌላው እግዚአብሔርን ራሱ የምናውቅበት ዕውቀት አውቀነዋል፣ ድነናል። ቅድም እንዳልከው ከሚስቴ እንደምታቀኝ አይደለም ሁላችን። አሁን እኔ አውቃለሁ፣ እዚህ ጋር አውቃለሁ፣ የትም ቢሄዱ እዛ ጋር ሳይ ያልዬ ነው ላለሁ። ነገር ግን የሚያውቁ ሰዎች አብረው የሚኖሩ አንተ አሁን ያለበት ቸርች ያሉ ሚስትህ ልጆች እንደሚያውቁ አይደለም። ስለዚህ ይሄ ከዚህ በአይምሯችሁ መታደስ ተለወጡ ያለን ይሄ ሲታደስ እግዚአብሔር አምላካችንን እንኳን የምናውቅበት ዕውቀት ይለያል። የእግዚአብሔር ቃል የሚገባን መግባት ይለያል። ህይወታችን፣ ኑሯችን ይለያልና ይሄ በጣም ለቤተ ክርስቲያን በጣም አስፈላጊ ትምህርት ነው።
ለኔ ደግሞ በጣም ጠቅሞኛል። እግዚአብሔር አምላክ ይባርክ። ሁሉንም ደግሞ ሌሎች ስላሉት ከምደግም በቃ ይህን ተምሬያለሁ። ጌታ አምላክ እግዚአብሔር ይባርክ። ለምልም አሜን። ተባረክ። የልዬ ወያልዬ እንዴት ናችሁ? አሜን። እኔ በጣም አክቹሊ በጣም ገረመኝ ስትጀምር ጀምሮ ማለት ነው። ምክንያቱም ትላንትና ኒው ይርስ ነበር። ጠዋት ልክ ስነሳ ከእንቅልፌ ለሰዎች ራሱ ሼር እያደረኩ ነበር። የሚገርም ማለት ነው። በቃ ምን ወደ ልቤ ምን ሀሳብ መጣ? you need to change the system of your life የሚል ማለት ነው። እና በጣም የደነገጥኩት አንተ ይሄንን ሼር ስታደርግ ከዝ I don't know በቃ ሞር እንዳውቀው እንደፈለገ ገባኝ ጌታ ማለት ነው። እዚህ ለመማር ስመጣ ካስተማርከው ደግሞ የገባኝ ማለት ነው እኛ ሁላችንም ማለት ነው ከዳርክነስ ነው የመጣ ነው ወይ ደግሞ the system of darkness ውስጥ ነበርን ማለት ነው። እና አንዳንድ ጊዜ ልክ ወደ ጌታ ስንመጣ ተገላግለናል obviously ምክንያቱም በሱ ስልጣን ስር አይደለንም ያለነው። ግን ኦሬዲ ሰይጣን በስሩ ያለን ትሬን አድርጎናል። የገባኝ ነገር he trained us የሆነ ሲስተም ውስጥ ወይ ደግሞ የሆነ መዞር ውስጥ አስገብቶናል ኦሬዲ ማለት ነው። እሱ ብሬክ ማድረግ አለበት። እና ምን ስታስተምር ምን ያስታወስኩ ነበር? ምን ይላል? from the kingdom of darkness to the kingdom of the sun አስገባን ይላል ማለት ነው። እና ኢየሱስስ ኦሬዲ ሲስተሙን ሳይቀር ነው የቀየረው። ምክንያቱም the world system ወይ ደግሞ the way of the world ይላል አይደለ? የዓለሙ አካሄድ በጣም ኃጢአት እንዲበዛ ያደርጋል። አሁን ባለንበት ህብረተሰብ ማለት ነው ጌይ ሜሪጅ ወይ ምናምን it's popular ማለት ኖርማል ከመሆኑ የተነሳ ህፃኖች በቃ ሳያስቡት ነው ወደዛ የሚገቡት። already the system is already created ስለዚህ በዛ ውስጥ ይገባሉና እኛም እንደዛ አይነት ውስጥ ነበርን የሚል ነገር እየገባኝ ነበረ። ግን አንድ ሰው ትዝ ያለኝ አሁን እዚህ ላይ እያስተማርክ ያቤጽ ነበረ በእናቱ ቃል ማለት ነው በተናገረችበት she put him in some kind of system ማለት ነው። እና እሱ ግን he stood against it እና በቃ የኔ ቴሪቶሪ ግን ይሰፋል እኔ ግን በፔንፉል ዌይ አልኖርም ብሎ በእንደዛ ዌይ ነው የኖረው። ከዛ በኋላ እግዚአብሔርም ተለመነው ይላል። ዳዊትን ስናይ በጣም በመጥፎ ሲስተም ውስጥ እንዳደገ እናያለን። ግን there are winners ባይብል ላይ የተጻፉልን ደግሞ አሸናፊዎች አሉ። በመጥፎ ሲስተም ውስጥ አድገው በትራውማ በቃ በጣም ከባድ በሆነ አድገው ግን ያሸነፉ አሉ። ስለዚህ እኛም ይህን ሲስተም አሸንፈን መውጣት እንደምንችል ተስፋ ውስጥ ያለ እግዚአብሔር ይመስገን አለ። በጣም I'm blessed people አሜን። ኢየሱስ ጌታ ነው። I love it። ወደ ልጁ መንግስት አፈለሰን ይላል። ታውቃላችሁ ልጁ ሲስተምም ጭምር ነው። እስኪ በሉት ልጁ ሲስተም ሳይደል ጠላት the enemy he teach us but Christ he give us his own life አይደለ? ጌታ ራሱን ነው የሰጠን ምክንያቱም እሱ ነው ሲስተም። the enemy he train us but God he give us his own life አይደለ? ደስ አይልም ጋይስ? ራሱን ነው የሰጠን ምክንያቱም ልጁ ሲገባብን የልጁን መልክ እንይዛለን። ልጁን በመማር አይደለም የልጁን መልክ የምናወጣው ልጁን በመብላት እንጂ አይደል? ጌታ ለዚህ ነው የእግዚአብሔር በግ ሆኖ የመጣልን ሊበላ ማለት ነው። በጉን ካልበላን እረኛውን መምሰል አንችልም። ግን is the same person እኮ አይደል? እረኛውም ጌታ ነው፣ በጉም ጌታ እኮ ነው። ግን በጉን ካልበላ ነው እረኛውን ልንመስለው አንችልም። the good shepherd is the same person available ያደረገልን ነገር ራሱን እንደሚበላ አድርጎ አቀረበልን ጌታ።
ከዛስ ደግሞ እረኛ ሲሆን ፊት የሚታይ ነው አይደለ? የ8 ላይ እንደዛ ነው። የልጁን መልክ ይመስሉ ዘንድ የትኛው ደሴም በግ የሆነው ልጅ ደግሞ እረኛ ሆኗል። ልጅ እረኛውን እንድንመስለውን ያደረገን። እረኛውን ለመምሰል ግን በጉን መብላት መቻል አለብን ማለት ነው። We have to enjoy the Lamb of God. እንደ ፊስት አድርጎልናል። ለዚህ እኮ ነው ቦሪንግ ክርስቲያን ከሆናችሁ መብላት አቁማችኋል ማለት ነው። መማር ሲጀምሩ ግን ቦሪንግ መሆኑ አይቀርም። ምክንያቱም እንዴት ነው የሚጨርሰው ትላላችሁ። አንድ የእግዚአብሔር ሰው ሰማይ ሄዶ መጥቷል እና በጣም አይሞን ሰሞኑን በዛ ነው የተያዝኩት መንግስተ ሰማይ የሚሄድ ትንሽ ከጠፋሁባችሁ ሄጄ ነው እና ጠብቁኝ፣ የትም እንዳትሄዱ ማለት ነው። ጌታ ይመስገን። I'm enjoying the testimony of heaven። በጣም ነው ተች የተደረግኩት። ምን አለ ይሄ እግዚአብሔር ሰው ሰማይ ሄዱ፣ ሰማይ ጎብኝቶ ሲመጣ ሰማይ ላይ ያለው ስርዓት እነ አብርሃምን እነ ጳውሎስን ምናምን አያቸው ማለት ነው። በጣም ልቤን የነካውን ነገር ልንገራቸው። ሲራመድ አንድ እርምጃ በተራመዱ ቁጥር ቅዱሳን ሰማይ ላይ አሉና ምን ልርዳ ይላሉ ኤቭሪ ፐርሰን እና አብርሃም ምን ልርዳ ልጄ ብሎ አለኝ አለ። ክብር እና የሄቨን ስርዓት አለ ሁሉም ባሪያ ነው። ምን አለ ሰው ሲናገር አብ ብቻውን መታየት አልፈልግም። the whole the saint ቅዱሳን በጠቅላላ ከዋክብት ናቸው in heaven እና I saw David ክራውን አድርጎ አየሁት አለ። ንጉስን ዳዊትን ክራውን እና ግን still he acting like a servant ሰማይ I was like man ያልኩ ምን heaven እና የሚያወራው እኔ እንትኑ the system የሄቨን ሲስተም humility ነው አለ። ትህትና ነው እና every person ምን ልርዳ ነው የሚሉኛል በቃ ስራመድ እና ጌታ ያወጣው ቶሎ እንደሚመለስ ጌታ ንገርልኝ ሊለው ነው ሰማይ ወሰደው he visit heaven እና ልመለስ ነው ጊዜ የለም ብሎ ኢየሱስ እንባ አቅርሮ ታየውት አለ። ምክንያቱም ስመጣ it gonna be the last ጠላቶቹ ወደ ሲኦል የሚገቡበት ነው። ጌታ ያዘነው አለ ያ the final judgment አለቀ በቃ ታውቃላችሁ የመጨረሻው ፍርድ ነው የሚሆነው እና heaven is there is በቃ humility አለ በቃ እና ወደ እግዚአብሔር ዙፋን እየወሰዱ ነበር። ግን በየስን ሁላችን ስንሄዳል ዞር ብለው ምን ልርዳ አንተ ለማገልገል እዚህ ያለን ይላሉ። እናንተ ያልቅሽ ልሞት ቴስቲሞኒ እኔ አልወድም ይሄን ግን ወድጄ ምን እንርዳ ይሉኛል። heaven there is በቃ ቢዩቲ አለ ቅዱሳን እና the Lamb of God አሜን በሉ በጌታ ቅዱሳን the Lamb of God የጌታ የእግዚአብሔር በግ የሆነው ክርስቶስ ያን ሰማይ የኢንጆይ የምናደርግበትን ማዕድ ሆኖ ቀርቦልናል ማለት ነው። በልተነው ሰማይን እንትን ለመቋቋም የእግዚአብሔርን ህልውና ኢንጆይ ለማለት ምክንያቱም እንቀልጣለን፣ ግን የምንበላው የእግዚአብሔር በግ አብን ለማየት አቅም ይሰጠናል አይደለም። ምግቡን በልተን ቆዳውን እንለብሰዋለን አይደል? ዳሰዋር አብን ለብሳችሁታል ይላል። ከደገና ስጋውን በልቻችሁታል፣ ደሙን ታጥባችኋል፣ ጠጥታችሁታል። እሱ ሕያው ምግብ ሆኖ ቀረበልን። ሰይጣን ያስገባብንን በማብላት አይደለ ፍሬውን በማብላት ይገሉናል። እግዚአብሔርን በማብላት ደግሞ ህይወት ይሰጠናል። ሁለቱም የመብል ውጤት ያኛው ኮራፕትድ በሆነ ሲስተም አስተምሮ ነው እንትን ያለን የገደለን። ጌታ ግን በልተነው በህይወት እንኖራለን። የእግዚአብሔር ቃል ይበላል። ክርስትና ቦሪንግ ከሆነባችሁ ቃል ማንበብ እንጂ ቃሉ መብላት አቅማቻ ነው ማለት ቃል ይበላል እንጂ አይነበብም። እነዚህ ነው አንዳንዶቻችሁን ከልባችሁ አንብቡት ብላችሁ የውስጥ ማን እዚህ ጌታ ይመስገን ጌታ አብርቶልናል። ጋይስ ቸርች ፕሮግራም አለን፣ ወዳችኋለሁ። ጌታን እንበለዋለን አይደል? ይውላችሁ አንድ ውስጥ ያለ ጨለማ ለማውጣት አትጎትቱትም፣ ብርሃን ትከቱበታላችሁ። ብርሃኑ የሞላ በሄደ ቁጥር ጨለማው እየለቀቀ ይሄዳል። ጌታ ከኤልዛቤል ሲስተም ነፃ የሚያወጣን እሱን በማብላት ነው፣ ቃሉን በማብላት ነው።
እየበላን ስንበላ ይውላችሁ ሁለት ነገር ነው በበላን ቁጥር ከረሃባችን እንድናለን ከእንደገና ደግሞ ጨለማውን እየገፋ ያስወጣዋል ማለት ነው። he takes time but trust me እግዚአብሔር ነፃ ያወጣል። አንድ የመጨረሻ ቃል ተናግሬ ልጨርስ። በጣም ልቤን የነካ ቃል ማለት ነው። እንትና ማነው ያዕቆብ ጉዞ ጀመረ ማለት ነው ወደ አባቱ አምላክ ወደዛ ወደ ቤቴል አይደል እየተጓዘ ያለ ኤሳው መጣ ተገናኙ መንገድ ላይ። ኤሳው ደግሞ እንደምታውቁት አርበኛ ነው፣ በሰይፍ የኖረ መሮጥ ይችላል፣ መድረስ ግን አይችልም። ያዕቆብ አየው ለሱ እዛ አባቱ ምድር ላይ መሄድ ዴስቲኒ ነው። ኤሳው ግን አልተጠቀመበትም። ለሱ መዝናኛ ነው ያ ምድር፣ ለያዕቆብ ግን የኪዳን ምድር ነው፣ እግዚአብሔርን የሚያይበት። ሃሌሉያ! አንድ አይደለም አስተያየታቸው። ስለዚህ ያዕቆብ ማነው መጣና ምን አለው ኤሳው? እና እንሂድ አለው፣ እንፍጠንና እንሂድ ሲለው እኔ አልፈጥንም አለው ያዕቆብ። የሚያጠቡ ሕፃናት አብረውኛሉ፣ የሚጠቡ ደግሞ በጎች አሉ አለ። እንዲህ አለው እደርሳለሁ፣ ነገር ግን በእነሱ እርምጃ ነው የምራመደው አለ። ኢነር ሂሊንግ ማለት በሚያጠቡና በሚጠቡ እንትን ልክ ነው የምንሄደው በእነሱ እርምጃ ልክ፣ ነገር ግን እግዚአብሔር ወዳየልን መልክ ግን እንደርሳለን። ኢነር ሂሊንግ ፈረስ ላይ ቁጭ ብለን ፈርጥጠን በአንድ ጊዜ ሃሌሉያ የምንለው ነገር አለ። ዊ ዋክ እንደ ሕፃን ቀስ እያለን የተለወጠን ቀስ እያለን እርምጃችን በሕፃን በሚጠቡና ስሙ በሚያጠቡ እርምጃ ልክ ነው የምንደርሰው። ግን ምን አለው ያዕቆብ ሲነግረው እደርሳለሁ ወንድም ያለው እደርሳለሁ። ምክንያቱም የሚፈለገው መድረስ ነው፣ መሮጥ አይደለም። አንድ የትራፊክ እንትን አይታችኋል? የትራፊክ ፕሪንሲፕል አለ። ቶሎ ለመድረስ ከፈለክ ቀስ ብለህ ንዳ። አይታችኋል? መንገድ ላይ ቶሎ ለመድረስ ከፈለክ ሰው በእኛ አእምሮ የኛ ሲስተም ቶሎ ለመድረስ ፈጥኖ መንዳት ነው ችግሩ። ፈጥነ ስነዳ አመታት የሚያቆየህን ጥፋት ልታጠፋ ትችላለህ አይደለ? አክሲደንት ሊደርስ ይችላል ፈጥኖ በመንዳት። ነገር ግን ቀስ ብለህ የምትነዳው ከሆነ ግን ቶሎ ትደርሳለህ። አትሊስት ከአንድ አመት ቀለል ያለ ትደርሳለህ ማለት ነው። ወዳችኋለሁ። ደህና ሁኑ። ቃሌ ያሰማል ቃሌ